ያረለ ማርቆስ 16 ብለህ ጠየቀኝ። እዛ ጋር ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል አለ። ማርቆስ 16 መጽሐፍ ቅዱስ በሙላት ስንረዳው አሁን እኮ ከአንዱ ክፍል ወደ አንዱ ክፍል ነው የሚወጣው አይደል? የኔ ጥያቄ ማርቆስ 16 ላይ የዳነ ሰው ነው የሚጠመቀው ነው የሚለው ወይንስ ሰዎች አምኖ ሲጠመቁ ይድናሉ ይላል? ፓኬጅ ይመስለኛል ሐሳቡ። ፓኬጅ ፓኬጅ ለናል መልስ አይ ቆይ አሁን በቃ ሚውት አድርግና አንዴ ላስረዳ። በመጣል ካንዳገባኝ ስለምጠመቅም ስለማምንም በደንብ አድርጊ ነው ማስረዳ። አንዴ መልስ ማርቆስ 16 ምን ይላል አልከኝ? ማርቆስ 16 ምን ይላል አልከኝ? ያመነ የተጠመቀ ይድናል ይላል፣ ያላመነ ይፈረድበታል ይላል። እና እንደዛ አንፃር ብለህ አይደል ይጠይቅ እንደዛ አላልኩም። እሺ ምንድነው ያልኩህ? ቀጥል። ማርቆስ 16 መሰረት የዳነ ሰው ይጠመቃል ይላል ወይንስ የሚድኑት አምኖ ሲጠመቁ ነው ይላል? ነው አምኖ ሲጠመቁ ነው የሚለው መጽሐፍ ቅዱስ። ስለማመንና ስለ ጥምቀት ማርቆስ 16 ላይ ብቻ ነው የተጻፈው። ስለዚህ ማርቆስ 16 ላይ ያመነ የተጠመቀ ይድናል ማለት ሰው ለመዳን እምነትም ጥምቀትም ያስፈልጋል ማለት ነው። እዚህ ከተስማማን ወደ ሌላ ጥምቀትና ስለማመን የተጻፈው ማርቆስ 16 ላይ ብቻ ነው። ልደት አይደለም። በዚህ ተስማምተናል አልኩኝ እኮ። ግን ማመን ምንድነው ጥምቀት ምንድነው ብለን ነው የምንረዳው። ኦኬ። ስለዚህ በዚህ ከተስማማን ሰው ልጅ ለመዳን እምነት ብቻ ሳይሆን በማርቆስ 16 መሰረት አምኖ መጠመቅ አለበት በሚለው ተስማማን ማለት ነው። አዳምጠኝ አንዴ። ያንተ ወይ ምንድነው እምነትን እና ጥምቀት ብቻ ይዞ ምን አልከኝ? አልሰማሁም። ምን አልከኝ? አይሰማም ልደት አይሰማም። አንዷን ጥቅስ ብቻ ይዘህ መሮጥ ነው የምትፈልገው ወይስ መጽሐፉን በሙላት መረዳት ነው የምትፈልገው? አይ አንዷን ጥቅስ ይዘህ መሮጥ አልፈልግም። እዚህ ጥቅስ ላይ ተግባብተን ወደ ሌላ ክፍል መሄድ እንችላለን። ችግር የለም። እሱ ከሌላ ጥቅሶች ጋር እንትን አይልም ማለት ነው። አይጋጭም ማለት ነው። አይጋጭም ከነጭራሹ። በቃ ማይጋጭ ከሆነ ምን መሰለህ፣ ማይጋጭ ከሆነ ሐዋርያት ሥራ 16ን ክፈትልኛል። 16:31 አውቀዋለሁ ክፍል የምትለው ራሱ። በጣም ጥሩ። እዛ ጋር ያ መዳን የሚፈልግ ሰው ምን ብሎ ጠየቀ? እድን ዘንድ ምን ላድርግ ብሎ ጠየቀ አይደል? አንተም ቤተሰቦችም በጌታ በኢየሱስ ክርስቶስ መኑ ትድናላችሁ አላቸው። ምን አላቸው? እዛ ጋር በጌታ በኢየሱስ ክርስቶስ ተጠመቁ ነው ምኑ ነው ያላቸው? ምኑ ሰው ሳያምን እንዴት ይጠመቃል? አብይ መጀመሪያ ሰው ማመን አለበት እኮ ብራዘር። ሰው ሳያምን እንዴት ምንም የማያውቅ ካመኑ በኋላ እዛ ጋር ምን ተደረገላቸው? በኢየሱስ ክርስቶስ እመኑ አንተም ቤተሰቦችም ትድናላችሁ አላቸው። ያ ክፍል ታዲያ ሰው ልጅ በደም ከቃሉ አሁን በቃሪ ብለህ አሁን ያ ክፍል ሰው ልጆች በእምነት ብቻ ይድናሉ የሚል ሐሳብ ነው። አንተም ቤተሰቦችም በክርስቶስ ኢየሱስ እመኑ ትድናላችሁ እንዳለው አንተ በክርስቶስ ኢየሱስ አምነህ ትድናለህ። እኔ እኮ በእምነት መዳን የሚለውን በነገራችን ላይ አይደለም መጽሐፍ ቅዱሳዊ ነው። ችግሩ በእምነት ብቻ መዳን ነው። መጽሐፍ ቅዱስ እምነት ሲል ጥምቀትን ለይቶ አያውቅም አንድም ጊዜ። አንተ ግን እምነት ብቻ ስትል ጥምቀትን ለይተህ ከዛ መጽሐፍ ቅዱስ ነው። አንተ ግን ይኸውልህ እኔ ነገርኩህ፣ በእምነት መዳን የሚለው መጽሐፍ ቅዱሳዊ ነው። በእምነት ብቻ መዳን የሚለው ነው ይህ መጽሐፍ ቅዱሳዊ። የትም ቦታ እኮ አንዳንዴ እንደዚህ እንትን ባትል ጥሩ ነው። አይ አይደለ አዳምጥ። ቆይ እዛው ጋር ወረታች ወረድና አንብበው። ትንሽ ዝቅ ብለህ ራስህ አይደል ጥቅስ ያመጣህ አንብብላቸው። ያስወጣኛል። ለዛ ነው ልደት ያስወጣኛል። እሺ በቃ በቃሌ ምንድነው እዛ ጋር በጌታ በኢየሱስ ክርስቶስ እመን አንተም ቤተሰቦችም ትድናለህ ካለ በኋላ ቤተሰቦቹን ሰብስቦ እንዳስተማራቸው ገብቷል። ቃሉን እንዳስተማራቸው ይናገራል። ከዛ በኋላ ደግሞ እንዳጠመቃቸው ይናገራል መጽሐፉ። አየኸው ወደ ላይ ምን ብሎ አለ? ለመዳን ግን አንድ ሰው በጌታ በኢየሱስ ክርስቶስ ማመን እንዳለበት ይናገራል። ያመነ ሰው ደግሞ ተምሮ እንደሚጠመቅ ይናገራል። እና ይሄ መጽሐፍ ቅዱሳዊ ሐሳብ እንድትመልስልኝ የፈለኩት ሐሳብ ምን እንደሆነ ታውቃለህ? ገብቷል። እናንተ አሁን
እነዚህ ሰዎች ሳይጠመቁ ቀርተዋል ብራዘር? ሳይጠመቁ ቀርተዋል እነዚህ ሰዎች? አሜን አለ ልደትዬ። ኤግዛክትሊ። ግን በተጠመቁ ሰዓት ባመኑ ሰዓት ላይ ድናቸዋል ድነት ያለው ልክ መጽሐፍ ቅዱስ ሐሳብ አለ። እኔ ከቅድም ጀምሮ አንዴ አዳምጠኝ። ያ ቅድም ይኸውልህ ወንድሜ ይኸውልህ እንደዚህ አለ፣ እነርሱም በጌታ በኢየሱስ ክርስቶስም አመንን እናንተና ቤተሰቦቻችሁ ትድናላችሁ አሉት። ለእነርሱም ቤተሰቦች ላሉት ሁሉ የእግዚአብሔርን ቃል ተናገራቸው። በሌሊትም በዚያን ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ። ስለዚህ ባመኑ ሰዓት ላይ ዳኑ የሚል ክፍል አይናገርም ጳውሎስ። የትኛውም ቦታ ላይ ሰው መጀመሪያ ተጠመቅ አይደለም የሚባለው። አቢንየው አሁን ማወቅ ያለብህ ነገር መጽሐፉ አንዱ ከአንዱ ተነጣጥሎ አይሄድም። ምንም የማያውቅን ሰው ምንም አንድም ቀን ስለ ክርስቶስ ሰምቶ ነው የማያውቅ ሰው ምን ከመሬት ተነስተህ ኖ ተጠመቅ አይደለም የምትለው። እመን። ካመነ በኋላ እምነት እኮ ከሰው ልጆች በየትኛውም ጊዜና በየትኛውም ሰዓት ላይ የሚቋረጥ ነገር አይደለም። እምነት በር ነው። በእምነት በኩል ነው ወደ ጥምቀት የምትገባው እንጂ አስቀድሞ ወደ ጥምቀት አለ። ለዛ እኮ ነው ጳውሎስ ገላትያ 3:26 ላይ በእምነት በኩል ይላል። አየህ፣ እምነት በር ነው። እኚህ ሰዎች አመኑ፣ ወዲያውኑም ደግሞ እንደተጠመቁ ይነግረናል። ስለዚህ ማርቆስ 16ም ትድናለህ ያለው አምነህ ስትጠመቅ ነው። እዚህም ክፍል ላይ ሰዎቹ አመኑ፣ ተጠመቁ፣ ዳና አለቀ። የሚጋጭ ነገር የለም። የሰው ልጆች በእምነት ብቻ ከሆነ የሚድኑት፣ አምነው ብቻ ከሆነ የሚድኑት መጽሐፍ ቅዱስ በዛ በተቃራኒ እንደውም ያመኑ ሰዎች አምነው የነበሩ ሰዎች አምነው እንደውም ጭራሽ ተጠምቀው የመንፈስ ቅዱስን ስጦታ ያልተቀበሉ ግን ያልዳኑ ሰዎች እንዳሉ መጽሐፍ ቅዱስ ላይ እኔ ላሳይ ይችላል። ኢቭን እምነት ብቻ አይደለም ለመዳን አምነውም መቀበል አለብን። ኢቭን አምነውም ደግሞ ተቀበሉ ያሉ አሉ ነው። አምነህ ብቻ ኢቭን እኮ አምነህም ተጠምቀህ ብቻ አይደለም ምንድነው ባይ መንፈስ ቅዱስን መቀበል ብቻ አይደለም መታተም መቻል። ትክክል። ግን አምኖ ደግሞ የመንፈስ ቅዱስ ስጦታን የተቀበሉ አሉ። እንዲሁም ካየኸው እነዚህ ሰዎች እንዲሁም አናጥምቃቸው ነው እናጥምቃቸዋለን ብሎ ጴጥሮስ ራሱ ተናግሯል። ካየህ አንተ ያመጣኸው ጥቅስ ማለት ነው አቢን፣ አንተ ያመጣኸው ጥቅስ ሰዎቹ ባመኑ ቅስፈት ዳኑ ወይም በእምነት ብቻ ዳኑ የሚል ሳይሆን አስቀድመው አመኑ፣ ካመኑ በኋላ ተጠመቁ። ይሄን ነው የሚናገረው። ስለዚህ ስቲል አይደለም ላንብብልህ። አስቀድመው አመኑ፣ ካመኑ በኋላ ተጠመቁ፣ ከተጠመቁ በኋላ ዳኑ አይልም ቃሉ ላንብብልህ አይልም እንዴ? ምን ሆነህ ነው? መጽሐፉን አትካዱ እንጂ ለዚህ አንተም ቤተሰቦችም ትድናለህ ያለው እኮ እመን ነው። በጌታ በኢየሱስ ክርስቶስ እመን፣ አንተም ቤተሰቦችም ትድናለህ። በልቡ አምኖ በአፉ የመሰከረ ይድናል። አየው፣ ማመን ነው ወሳኝ ነገር። ግን ምንድነው እናንተ ጋር ጥምቀት ጋር የምታደርጉት? እቺ የ40 ቀንን ጥምቀት ለማጽደቅ ነው። ጥምቀት ጋር አይደለ ልደት? እሺ ልጠይቅ፣ በቃ እስካሁን ጠየቅኝ። እኔም በተለይ ልጠይቅ እንጂ ታዲያ ጠይቀኝ። አንድም ጥያቄ አልመለስክም፣ ግን ጠይቀኝ። ትፋይ ነው የመጠየቅ አልፈራም። ጠይቀኝ፣ ችግር የለውም። ጠይቀኝ። ኧረ እኔ መጽሐፍ ቅዱሱን በደንብ ገልጬ እያብራራሁልህ ተው እንጂ እንደዚህ ያለው። እስኪ ቆይ ክርስቲያኖች እዚህ ውስጥ ያላችሁ ይሄ ልጅ የጠየቁት ጥያቄ ደግሞ ተናግሯል? መመለስ መልሶታል? እባካችሁ ኮመንት ላይ ያሳውቁት። ጠይቀኝ። ለእኛም ደግሞ ጥያቄ ስላለን እንግዲህ ተራ ለተራ ትስጡናላችሁ። ሁላችሁም ጠይቁኝ፣ እኔ ችግር የለብኝም። ኦርቶዶክስ ስለሆንኩኝ እመልሳለሁ። እሺ አሁን ያመነ ሰው ማን ነው? የሚድነው ሰው ምን ያደረገ ሰው ነው? አምኖ የተጠመቀ። ቀላል መልስ። አንተ አምነህ ነው የተጠመቀው? ስለኔ ነው የምንወያየው ወይንስ አንተ አምነህ ነው የተጠመቀው? ስለኔ ነው የምንወያየው? አይ አይደለም። ኦኬ፣ ለዚህ ደግሞ አንተ ምን ጥያቄ ልጠይቅ መሰለህ? የመጽሐፍ ቅዱስን ሐሳብ ስለሆነ እየተወያየን ያለ ሰው ልደትዬ። እኔ ደግሞ ልመልስልህ እኮ ልመልስልህ። ቀላል ማለት ነው። እሺ ልመልስልህ። የጴንጤ ልጅ ሲጠመቅና እስኪያምን ድረስ ምንድነው እምነት? ምንድነው የሚባለው? እኔ ስለ መጽሐፉ ነው እያወራ ያለሁት። አንተ አምነህ ነው የተጠመቀው ወይም አንተም ስለማትጠይቀኝ ስለ መጽሐፉ ነው።
አንተም ስለኔ አትጠይቀኝ፣ ስለ መጽሐፉ አውራ። ይሄን ማትመለስ ከሆነ ስለዚህ መጽሐፉን ታስቡታላችሁ እንጂ አትተገብሩትም ማለት ነው። እሺ በቃ ችግር የለም። ወደ ሌላ ጥያቄ ወደ ሌላ ጥያቄ እሺ ችግር የለም። ወደ ሌላ ጥያቄ አቤል ነው። ይሄን ጠይቅ በደንብ እንጂ ይቅርታ ወለ ነስጠኝ ተተው። አይ አልመለሱም። ተው ልደት አይመልስም። ለዛ ደግሞ ለዛ መሸሽ። እሺ አማን ልደት ይቅርታ። አምኔ ነው ተጠመቅኩ። አንተ ያንተ ልጅ እስኪጠመቅና እስኪያምን ድረስ ምንድነው ነው? የኔ ልጅ ጋር አይደለም። አንተ ለምሳሌ ኦርቶዶክስ አጠቃላይ 90% መልስ አንተ ይቀናል። አቤኔ ይቅርታ ቆይ ዝጋ 90% ኦርቶዶክስ በ40 እና በ80 ቀናቸው ነው የሚጠመቁት። ወደ ውይይቱ ትገባላችሁ ወይንስ እንደዚሁ እየቀለዳችሁ ትቆያላችሁ? ኖ ጥያቄ እኮ ነው ልደት። የፕሮቴስታንት ልጆች እስኪያምኑ ድረስ ምንድነው የሚባሉት? አሴ በቃ ቶቱ አሴ በቃ ይቅርቱ ችግር የለም። ስትመልስልኝ አይደለም በቃ ችግር የለም። አንድ ሰው ተጠምቆ ነው የሚያምነው። በቃ ችግር የለም። እሱ ያላመነ ያለው አሴቶ በቃ ወረፈው በቃ ችግር የለም። ይሄንን ስትመልሱልኝ ይመልስላችኋለሁ። ይመልስልሃለሁ። ቆይ ችግር የለም። መልስ እስላም ነው። እኔ ልመልስ። እሺ ሰው ልመልስለት። ህፃናትን ወደ ጌታ ያመጧቸው ነበርና ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ህፃናትንም ባረካቸው። የእግዚአብሔር መንግስት እንደነዚህ ላሉት ናትና የሚለውን ቃል ስለምናምን ቸርች እንጸልይላቸዋለን፣ ይጸለይላቸዋል። ግን ቃል ሰምተው ማመን ስለማይችሉ ይጸለይላቸዋል። በእግዚአብሔር ፊት እናቀርባቸዋለን፣ ይቀርባሉ፣ እግዚአብሔር ይባርካቸዋል። ይሄ ነው የሚደረገው፣ ጌታ ኢየሱስ እንዳደረገው ማለት ነው። ሳያምኑ ነው የሚባረኩት ማለት ነው። ጸሎት ህፃናትን ምን አደረጋቸው ጌታ? አምነው ነው ይባረካቸው። ወደ እኔ መጡ ዘንድ አትከልክሏቸው አለ። ከዛ ምን አደረጋቸው? እጁን ጫነ፣ ባረካቸው። ተመለስ ተወኩለኛ። ስለዚህ እነዚህ ክርስቲያን ምንድን ነው የሚባሉት ታዲያ? ክርስቲያን ናቸው ምንድን ናቸው እንዴ? ክርስቲያን የሚባለው ስያሜ ነው። ይኸውልህ እየሰማኝ ነው አይደል? ስያሜ ነው። አማኝ ኦልሬዲ የእግዚአብሔር ልጆች ናቸው። ከባረካቸው ልጆች ናቸው። ስለዚህ የእግዚአብሔር ልጆች ይባረኩ። የእግዚአብሔር መንግስት እንደነዚህ ላሉት ናትና ተብሎላችኋል። ይሄን ታምናለህ? ሰለሞን ሳይጠመቁም ሳያምኑም ቸርች ወስዳቸው ብቻ ስለተባረኩ የእግዚአብሔር ልጆች ይሆናሉ። አዎ ከዛ ምን አላቸው? በሰዎች ፊት አቆማቸውና የእግዚአብሔር መንግስት እንደነዚህ ክርስቲያኖችና አስጠምቀው አስባርከው የእግዚአብሔር ልጆች ያደረጉ። ኖ አሁን አየህ መጽሐፍ ቅዱስ ስለ ጥምቀት ያስተማረው ትምህርት አለ። ያመነ የተጠመቀም ነው የሚለው። ስለዚህ በአንተም እምነት ስለ ጥምቀት የተጻፈ ጽሑፍ አለ። የሚወለዱት በእምነት ነው አይደል? በአንተም ሰው ዳግም የሚወለደው ሰለሞን ልደትዬ ሲጀመር በልጁ እምነት ነው በወላጅ እምነት ነው ቸርች ተወስዷቸው? ይሄንንም ጠይቅልኝ። ልጁ አንደኛ ሳያት ምንም ፈቃድ ሳትጠይቀው ይዘኸው የሄድከው በአንተ እምነት የሰው ልጆች ዳግም የሚወለዱ አምነው ነው ወይንስ? በእኔ እምነት አይደለም የሚድኑት። በእኔ እሺ ገነት ተረጋጊ፣ ልመልስላችሁ። እንደ እግዚአብሔር ቃል ነው የምመልሰው። ይኸውልህ ገነትም ልደት ቃልም አዳምጡኝና ጠይቅ። እንዴት ነው የምትመለሰው? ጠይቀሃል። እሺ ጠይቅ። ሰው ዳግም የሚወለደው በምንድን ነው ሰለሞን? አሴ ሚዩት አድርግልኝ። ሰው በእምነት ሲያምን ነው ዳግም የሚወለደው። ከዛ ውጭ ዳግም መወለጃ ነው የሚለው። ከእምነት ውጭ ሰው ዳግምኛ ሊወለድ አይችልም። አመሰግናለሁ። እንደዛ ከሆነ ሲያምን ብቻ ነው የሚወለደው። ስለዚህ ህፃናት ማመን ይችላሉ። ሰለሞን ህፃናት ህግን የፈጸሙ በህግ የማይጠየቁ በፍርድም የማይጠየቁ ለሙሴ በተሰጠው ህግ ስለማይጠየቁ ጌታ ይባርካቸዋል። እንደዚሁ ማመን ይችላሉ። አያምኑም፣ አይችሉም። ማመን ካልቻሉ እና እንዴት ዳግም ሊወለዱ ይችላሉ? በጣም ጥሩ። በብሉይ ኪዳን
በብሉይ ኪዳን ሰዎች ዳግም የሚወለደው ሰው ያዕቆብ 1:18 ላይ ምንድነው የሚለው? ለበኩራት አይነት እንሆን ዘንድ በእውነት ቃል አስበው ወለደን ይላል። ሰው ሲያምን ብቻ ነው። ነገር ግን ሕፃናትን አምጥቶ አትከልክሏቸው ካለ በኋላ ምን አደረጋቸው? ባረካቸውና የእግዚአብሔር መንግስት እንደነዚህ ላሉት ናትና አለ። ስለዚህ ሕፃናት የእግዚአብሔር መንግስት ይወርሳሉ። ስለዚህ ሕፃናት አይጠበቅባቸውም። የእምነት ደረጃም አልደረሱም። ሰለሞን ስለዚህ ሕፃናት ለመወለድ ባልተቃኑ ማመን ካልተጠበቀባቸው በእኛ ክርስቲያን ቤተክርስቲያን ሕፃን ወደ ቢጠመቅ ማመን አይጠበቅበትም። ኖ ስለ ጥምቀት የተነገረውን ዳይቨርት አታድርግ። ኖ አሁን ስለ ጥምቀት መሰረታዊ እኔ እኮ አንድ ካዳመጥከኝ ማርቆስ 5 ላይ ስለ ሕፃናቱ በትክክል የተጻፈ አለ። እንደገና ደግሞ ስለ ጥምቀት ማርቆስ 16 በትክክል የተጻፈ አለ። ማርቆስ 16 ለትልልቅ ሰዎች ነው የተጻፈው፣ ማስረጃ ላመኑ ሰዎች ነው። እሺ በጣም ጥሩ። ስለዚህ ያመነ የተጠመቀ ይላል። ቅድሚያ ምን ማድረግ አለበት? ሰው ማመን አለበት። እንደዛ ከሆነ አንድ ጥያቄ ልጨምርልህ። ማቴዎስ 28:19 ኦኬ፣ ድምጽህ ትንሽ ውጪ ስላለው ድምጽህ እንትን እያለብኝ ነው። ከፍ አድርግልኝ። ሶሊ እሱ ሲያወራ አንተ ምን እያደረግህ ነው? እሺ ቀጥል። ያልከኝን አሁን ድገመው። ወንድማችን ሶል ማርቆስ 16:16 አስቀድሞ እምነት ስለሚመጣ ለአዋቂዎች የተጻፈ መጽሐፍ ቅዱስ ክፍል ነው። መጀመሪያ ማመን ስለሚቀድም መጠመቅ ቢቀድም ለሕፃናት ነው ማለት ነው። ሶል ሕፃናትን አያካትትም። በመጀመሪያ ጥምቀት ቀድሞ የመጣበት ክፍል አለ የለም? መጀመሪያ ጥምቀት ቀድሞ የመጣበት ክፍል አለ መጽሐፍ ቅዱስ ላይ ላሳየ። ቶሎ ሳይኝ በለው ፕሌስ። ሳይጠመቅ ሰው ሳያምን ወንጌል ሳይሰማ ይጠመቃል እያልከኝ ነው? እንደዛ እያልኩ አይደለም። አንተ ማርቆስ እንደዛ አልከኝ። ኖ እንደዛ ነው ያልከኝ። እንደዛ አልከኝ። የመጣበት ቦታ አለ ሳይሰብክ ቃል ሳይሰማ ቃሉን ሳይሰማ ሳይሰብክ እምነት ከመስማት ነው ይላል። እምነት ከመስማት ነው ይላል አልከኝ። አንዱ ታዳምጠኝ ይችላል። በእኔ ራስህን ሐሳብ ትላለህ፣ በእኔ ሐሳብ የራስህን ሐሳብ ለምጽፋት። እሺ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ሂዱ ወደ ዓለም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ይላል። አስቀድሞ መጀመሪያ እያጠመቃችሁ ያዘዝኳቸውንም ሙሉ ለሙሉ አውጥቼ ላንብብልህ። እንደውም ጥቅስ ፋሚሊየር የሆነ ጥቅስ ስለሆነ ላውጣልና በዛውም አንተም እንደዚህ ያላችሁ ማቴዎስ ወንጌል ምዕራፍ 28 ችግር የለም። የሚታወቅ ቃል ስለሆነ በቃል በለው። ሂዱ አሕዛብን ሁሉ እንደዚህ በቃል ይልበለለኔ ሂዱ ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ይላል። አስቀድሞ ስለ ጥምቀት ተናገረ። ቀጠለና ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። መጀመሪያ ክርስቶስ እዚህ ጋር እያጠመቃችኋቸው፣ ከዛ ቀጥሎ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋል። እዚህ ጋር ቀድሞ የተነገረው ጥምቀት ነው ወይስ ማስተማር ነው? በጣም ጥሩ። እንግዲህ አሁን ልደት ቃል ወንጌል ሳይሰብክ ሰዎችን ያጠምቃል ማለት ነው። ስለመጽሐፍ ቅዱስ ነው የጠየቅኩት፣ ስለ ቃሉ ነው። ቃል በቃል ነው ከራሴ የጨመርኩትም ነገር የለም። እዚህ ክፍል ላይ ቀድሞ የተነገረው ስለማጥመቅ ነው። ችግር የለም። ከታረቋል እንጂ አሩ ነው የተጠመቀ ሰው ያለው አትቀበሉ ማለት ነው። ሐዋርያት ሥራ አንድ ሰው ያወራ ተራ በተራ አውሩ። እሺ እኔ እየተናገርኩ ነው። አንድ ጊዜ አቢኒ ይቅርታ አድርግልኝ። ይሄንን የታዘዙትን ትእዛዝ ሐዋርያት ሥራ ምዕራፍ 2 ላይ እንዴት ተገበሩት?
ምዕራፍ 2 ላይ እንዴት ተገበሩት? ወደ ተገበሩት ወደ ሐዋርያት ግብር መግባት አለብን። ስለዚህ እኔ እኮ የጠየኩህ ለምን ታውቃለህ? ፎሎዮልም አሁን ይኸውልህ በጣም ጥሩ። እኔ ልደት ካል እዚህ ማች እንደዚህ ትረዳለህ ብዬ አላስብም። ሰው ወንጌል ሳይሰማ ይጠመቃል ብለህ ታምናለህ? አላልኩም። እንደዛ ነው አላልኩም። አንተ ታምናለህ? ነው አላምንም። እንደዛ እኔ እንደዛ አላልኩም። እኔ ጠየኩት ማርቆስ 16:16 ላይ አስቀድሞ እምነትን ያመጣል፣ ያመነ የተጠመቀ ይድናል ይላል። which is ቀድሞ ሰው ማመን እንዳለበት ይናገራል። ኦፍ ኮርስ ክርስቶስን ለማያውቁ የክርስቲያን ቤተሰብ ላልሆኑ ምንም አይነት ወንጌል ሰምቶ ለማያውቁ ሰዎች ስር መሰረት ክርስትና የሌላቸው ሰዎች ወንጌልን ሳትሰብክላቸው ተጠመቁ ማለት አትችልም። አስቀድመ ስለ ጌታ ስለ ኢየሱስ ክርስቶስ ነው። ነገር ግን እኔ አሁን ወደ ሕፃናቱ ጥምቀት ስለተጠየቀ ለመመለስ ነው። ግን ለምሳሌ የኔ ልጅ ከአሕዛብ መንገድ የመጣ ክርስቶስ ኢየሱስን አረባካችሁ ይታርገው አንድ ሁለት እንትን ነው ሁለት ቆራሊዮ ባክዩ ይታርገው ቆራሊዮ ነው አስወርጂው እንትን ጆራ ደረሚታ እኔ ያልኩ ያለሁት ምንድነው መጽሐፍ ቅዱስ ሲጽፍ በመጽሐፍ ደረጃ ቴክስቱ አስቀድሞ እምነት የመጣበት ቦታ አለ፣ አስቀድሞ ጥምቀት የመጣበት ቦታ አለ። ሁለቱም እንደየሁኔታዎቹ መግባት ይችላሉ ነው የኔ ፖይንት። ለምሳሌ እኔ አሁን ወንጌልን ሰምቼ የማላቅ አሕዛብ ወይ በእስልምና ውስጥ ያለው ወይ በሌላ ምንም ከመጽሐፍ ቅዱስ ጋር ከኢየሱስ ጋር ምንም አይነት ግንኙነት የሌለኝ ሰው ብሆን ከዚህ በፊት ስሙንም ሰምቼ የማላቅ ከሆነ ተጠመቅ ቢሉኝ ግራ ነው የሚገባኝ። የግድ መጀመሪያ ሊያሳምኑኝ ይገባል። አምናለሁ። እኔ አመንኩኝ፣ ተጠመቅኩኝ። የኔ ልጅ ግን እንደኔ አስቀድሞ ማመን ወይም ደግሞ ስለ ኢየሱስ ክርስቶስ አዲስ አይሆንበትም። የተወለደው ራሱ ከአማኝ ቤተሰብ እንደመወለዱ አስቀድሞ ተጠምቆ እምነቱን እያሳደገ ቢሄድ ከመጽሐፍ ቅዱስ ጋር የሚገጭ ምንም አይነት ሐሳብ የለውም። ያ በቀጥታ ልክ አብርሃም ክርስቶስ እግዚአብሔርን አስቀድሞ ባለማወቁ እግዚአብሔርን ፈለገ፣ እግዚአብሔር አገኘው፣ በ90 ዓመቱ ተገረዘ። ይስሐቅ ግን እንደ አብርሃም ማደግ ምናምን እዛ ደረጃ ማለት አልጠበቀትም። በ7 ቀኑ ተገረዘ። ለምን? የአብርሃም ልጅ ስለሆነ። ፖይንቱ ይሄ ነው። መጽሐፍ ቅዱስ ማቀደም ያነሳህልኝ ሶልዬ ወንድሜ ሐዋርያት ሥራ ምዕራፍ 2 ላይ ያነሳህልኝ ኤግዛክትሊ ክርስቶስ ያዘዛቸውን ወደ ዓለም ሂዱ ፍጥረትን ለወንጌል ሁሉ ስበኩ እንደተባለ ሄዶ የሰበካቸው ኢየሱስን የማያውቁ አይሁዳውያን አሉ፣ ጣዖት አምላኪዎች አሉ፣ በጣም በርካታ እምነት ውስጥ ያሉ ሰዎች አሉ፣ የናዝሬቱ ኢየሱስን የማያውቁ። ስለዚህ ማድረግ የሚችለው ጴጥሮስ ምንድነው? እናንተ የገደላችሁት ኢየሱስ ክርስቶስ እግዚአብሔር ከሙታን መካከል ያስነሳው ብሎ ታላቁን ጌታ የሚያድነውን ክርስቶስ ሰበከላቸው። ልባቸው ተነካ። ወንድሞች ሆይ ምን እናድርግ የሚል ጥያቄ ሲጠይቁ ንስሐ ግቡ፣ በኢየሱስ ክርስቶስም ተጠመቁ። ምን እንድትሉ? የኃጢአት ስርየትን እንድታገኙ። እዚህ ክፍል ላይ እንደውም ሰው ልጆች አምነው ሲጠመቁ የኃጢአት ስርየትን እንደሚያገኙ ክሊርሊ የሚያሳይ ክፍል እንደሆነ በዚህ አጋጣሚ መናገር ፈልጋለሁ። የኔ ሐሳብ ይሄ ነው። እኔ ወንጌል ሳይሰማ መዳን ይችላል የሚለው እምነት የለኝም። ጥሩ። እሺ፣ ያው የኃጢአት ስርየትን ብለሃል መጨረሻ ላይ። ያው የኃጢአት ስርየት በማንኛውም ሁኔታ ያለ ኢየሱስ ክርስቶስ ደም አይሰረይም። ኃጢአት እንደው በብሉይ ኪዳን እንደው ይከደን የተለያየ ነገር ይሁን ይቅርታ፣ ምሕረት እግዚአብሔር ያለ መቁጠር ደረጃ ያደርግ ነበር ያሳየናል። ነገር ግን ያለ ኢየሱስ ክርስቶስ ደም ኃጢአት አይሰረይም። ጥምቀትን ቢኖር ኃጢአትን የሚያጥበው ደም ነው። ጥምቀት ኃጢአትን አያጥብም። ኃጢአት በደም ነው የሚታጠበው። መጽሐፍ ቅዱስ ደም ሳይፈስ ስርየት የለም ይላል። ንስሐ ግቡ ሲባሉ ለንስሐው የኃጢአትን ስርየት የሚሰጠው ደሙ ነው። ስለዚህ ትልቅ መረሳት የሌለበት ነገር ይሄ ነው እና ከዚህ ይሄ ራሱ አንድ እንትን ነው። ሁለተኛ ጥሩ መታል ያው ሐዋርያት ሥራ ላይ ነው። ወደ ግብሩ ወደ ስራቸው ስንመጣ የኃጢአትን ስርየት ያደረጉት ወይ ደግሞ ወንጌልን በመስበክ የትኛውም አይሁድም እግዚአብሔርን ያውቃሉ፣ እግዚአብሔርን የሚከተሉ ሰዎች ናቸው። ነገር ግን የኢየሱስ ክርስቶስን አዳኝነት ትተው ሰቅለውታል። ለነሱ ወንጌል ተሰበከ። ስለዚህ ወንጌል ሳይሰበክ ቅድም ማቴዎስ የጠቀስከው ሐሳብ አንተ ማቴዎስ ላይ የሄድከው ሰው አስቀድሞ ይጠመቃል የሚል ነገር ተናግረህ ነው እና ለዛ ሐሳብ አይሰጥህም። ለዛ ሐሳብ እንደማይሰጥህ ሐዋርያት ሥራ ምዕራፍ 2 ላይ መጥቻለሁ። ስለዚህ መጽሐፍ ቅዱስ ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ አላስተማራቸውም፣ አጥምቋቸውም አላለም፣ ግን ባረካቸው። ከዛ ምን አለ? የመንግስተ ሰማያት ምሳሌ አደረጋቸው። ስለዚህ ሕፃናት ቸርች እንሄዳለን፣
ይጸለይላችኋል፣ እግዚአብሔር ከኛ ጋር ነው፣ እግዚአብሔር ይባርካችኋል ብለን እናምናለን። ጥምቀት ግን መጽሐፍ ቅዱስ በትክክል ያስቀመጠው የጻፈልንም ጥምቀት ያመነ የተጠመቀም ይድናል ይላል። ፕሮሲጀሩ ይሄ ነው። ሌላው ስለ ጥምቀት አስፈላጊ ከሆነ ጥምቀት ምንድን ነው የሚያደርገው? እምነት ምንድን ነው? ዘርዝረን ማውራት አለብን። ቅድም ነው ዳትስ ፓኬጅ ያልኩት ይሄ ነው። እምነት ምንድን ነው የሚሰራው? ጥምቀትስ ምንድን ነው የሚሰራው የሚለውን ወደዚህ ሀሳብ ብንመጣ ጥሩ ነው። ጥምቀት ምን ይሰራል? መቼ ነው ጥምቀትስ ምን ማለት ነው የሚለውን ነገር እሱን ብታብራራልኝ አንተ ከምታውቀው ከተናገርከው ነገር አንጻር ልነሳና ሁለት ዋና ዋና ሀሳቦችን ተናግረሃል። በነገራችን ላይ መጽሐፍ ቅዱስ ላይ እኔ ማቴዎስን ያነሳሁት ሰዎች አስቀድሞ ተጠምቀው ከዛ በኋላ ሊያምኑ ይችላሉ። መሰረታቸው ግን የቀድሞ ያመነ ቤተሰብ ግን ውስጣቸው ያስፈልጋል የሚል ነው። አስቀድሞ የሚያምን ቤተሰብ ውስጥ እስካልሆኑ ድረስ ቀድሞ መጠመቅ አለባቸው አይደለም ያልኩት። ከሚያምን ቤተሰብ እስከተወለዱ ድረስ ቀድሞ ቢጠመቁ ችግር የለውም። መጽሐፍም ይደግፈኛል። ቆርኔሌዎስ አመነ ከነ ቤተሰቡ፣ ሊዲያ አመነች ከነ ቤተሰቧ የተጠመቀች፣ ቤተሰቦቿ ሙሉ አመኑ የሚል ፓርት የለም። ያመነችው ሊዲያ ናት። አማኝ ሆና የተገኘችው በእነሱ ውስጥ በእሷ እምነት ሌሎቹ ቤተሰቦቿ እንደተጠመቁ መጽሐፍ ይናገራል። እሱ አይጋጭም፣ ምንም አዲስም አይደለም። ሌላኛው የኃጢአት ስርየት በጥምቀት አለ ወይ? እኔ አላልኩም። በደሙ አለ የኢየሱስ ክርስቶስ። እኛ ኦርቶዶክሳውያን ውሃው ደሙን ነጣጥለን የምናደርጋቸው ነገሮች አሉ። በአንድ ላይ የሚፈጸሙ ናቸው። ልክ ዮሐንስ በመልእክቱ እንደሚናገር አንድ ክፍል ብቻ አይደለም። ሐዋርያት ሥራ ላይ በኢየሱስ ክርስቶስ ስም ሲጠመቅ ዝም ብለህ ውሃው ብቻውን ምንም ማምጣት አይችልም። አሁንም ወቁ የኃጢአት ስርየት በስሙ ይሰበካል ነው የተባለ። ስለዚህ ያ ውሃ በኢየሱስ ክርስቶስ ስም እስካልሆነ ድረስ የኃጢአት ስርየት መስጠት አይችልም። ስለዚህ ውሃውን ለብቻ የኢየሱስን ስም ለብቻ አድርጋ አቃለህ ካየኸው ኦፍ ኮርስ ምንም አይነት ነገር ልታመጣ አትችልም። ነገር ግን ውሃውን ጴጥሮስ እንደተናገረ በኢየሱስ ስም ከተጠመቅከው ነው ፖይንቱ ያለው፣ ኃይሉ ያለው ስሙ ላይ ነው። ሌላኛው ሐዋርያ ሥራ 22:16 ላይ አሁንስ ለምን ትዘገያለህ? ተነስና ታጠብ፣ ተነስና ተጠመቅ ከኃጢአትህም ታጠብ፣ ተነስና ተጠመቅ ከኃጢአትህም ታጠብ ይለዋል ጳውሎስ። አሁንስ ስለምን ትዘገያለህ? ተነስና ተጠመቅ ከኃጢአትህም ታጠብ። ስለዚህ ጳውሎስ ከኃጢአቱ የታጠበው ተነስቶ ሲጠመቅ ነው። ስሙን እየጠራህ ነው። ቅድምም ነግረህ ስሙን እየጠራህ፣ ስለዚህ ኃይሉ ያለው ስሙ ላይ። ስለዚህ ጥምቀቱ የኃጢአት ስርየት ሊሰጥ የሚችለው በዋነኝነት ዝም ብሎ ውሃው ከየትም ቦታ ተቀርቶ ስለመጣ ሳይሆን እዚህ ጋርም አንደርስታንድ አድርጉ፣ በኢየሱስ ክርስቶስ ስም ስለሚሰራ ነው። አሁንስ ለምን ትዘገያለህ? ተነስና ስሙን ማን ኢየሱስ የሚለው በስሙ ይላል። ከኢየሩሳሌም ጀምሮ የኃጢአት ስርየት ይሰበካል እንደተባለ ተነስና ስሙን እየጠራ ተጠመቅ። ስሙን እየጠራ ካልተጠመቅ ምንም አታመጣም። ሻወር ነው የሚሆንብህ ወይ ፍል ውሃ እንደ መግባት ነው የሚሆንብህ። ስለዚህ የግድ ለኃጢአት ስርየት ከሆነ በእውነተኛይቱ ቤተክርስቲያን ውስጥ የኢየሱስን ስም እየጠራ ስትጠመቅ የኃጢአት ስርየት ይሰጥሃል። ኦፍኮርስ ይሄን አይደለም ያልኩት ወይም ደግሞ የሆነ ሰው አይደለም ያለው፣ መጽሐፍ ቅዱስ በግልጽ ያስተማረው ነገር ነው። ሌላኛው ማርቆስ 16 ያመነ የተጠመቀ ይድናል ካለ ድነት እኮ ማለት አንደኛው ከኃጢአት መንጻት ነው። የኃጢአት ስርየትን ማግኘት ነው። መዳን የኃጢአት ስርየትን ማግኘት ነው። ለዛ ከሆነ ሰው ለመዳን አምኖ መጠመቅ ካለበት ኦፍኮርስ ጥምቀት ካዳ ነው የኃጢአት ስርየቱን ማግኘት። በእኛ ኦርቶዶክሳውያን ደስ የሚለው ጥምቀት እምነትም ጥምቀትም የጌታ ቅዱስ ሥጋና ክቡር ደሙን በአንድ የምናደርጋቸው ስለሆነ አንዱን ነጣጥለን የምናስኬደው ነገር የለም። ኮምፕሊት እኛ ጋር ኮሌክቲቭ የሆነ ሳልቬሽን ያለ ታምናለህ፣ ትጠመቃለህ፣ የጌታን ቅዱስ ሥጋና ክቡር ደሙን ተቀብለህ በመንፈስ ቅዱስ ትታተማለህ፣ which is ሪቦርን ወይም ሪጄኔሬት ታደርጋለህ። እሺ ቴንክ ዩ ሶልዬ እዚች ላይ ቴንክ ዩ አመሰግናለሁ። ያው ጥምቀት የሚለውን ነገር ዲፋይ እንድታደርግልኝ ነበረ። እችን ፓርት እኔም የተወሰነ ፖይንት ልናገርባት። ጌታ ኢየሱስ ክርስቶስ እስከ መስቀል ድረስ ያለው የድነት ስራ ነው። በተለይ የመስቀሉ የመጨረሻው ተፈጸመ የተባለበት ስራ ነው። ከዛ በኋላ 3 ቀን 3 ሌሊት ያደረበት መቃብር አለ። ያ 3 ቀን 3 ሌሊት ያደረበት መቃብርና ጥምቀት አንድ ነው። 3 ቀን 3 ሌሊት መቃብር ውስጥ አደረ ጌታ ኢየሱስ ክርስቶስ። እኛ ደግሞ ውሃ ውስጥ ስንገባ ያንን ጥምቀት ያንን መቃብር ነው የምናልፈው። ያችን መቃብር የምናልፍባት ታይም ናት ጥምቀቷ። መቃብሯን 3 ቀን 3 ሌሊት ያደረባትን ታይም የምናልፍባት ታይም ናት ጥምቀት ማለት።
ድነታችን የሚረጋገጠው ተፈጸመ ተብሎ በመስቀል ላይ ያለውን ስናምን ነው። ልክ ሐዋርያ ጳውሎስ ከክርስቶስ ጋር ተሰቅያለሁ ሲል የተሰቀልነው መስቀል ላይ ነው። የዳነውም መቼ ነው? መስቀል ላይ ነው። ልክ መስቀሉ የተሰራው ስራ ስለሆነ አምነን እንቀበላለን። አሁን ዳነን፣ አለቀ። ከዛ በኋላ ምን እናደርጋለን? 3 ቀን 3 ሌሊት ጌታ ኢየሱስ ክርስቶስ ያደረበትን ደግሞ እንተባበራለን። 3 ቀን 3 ሌሊት ያደረበትን ያችን መቃብር እንተባበራለን። ሮሜ 6 ላይ እንደሚናገረው ያቺ መቃብር የምንተባበርባት በምድር ላይ በጽድቅና በቅድስና እሱን እየመሰለን እሱን ለብሰን እንደገና እሱን መስለን የምንኖርባት ህይወት ናት ጥምቀት ማለት። ነገር ግን ጥምቀት መጀመሪያ የምናምነው ምንድነው? የመስቀሉ ስራ ልክ ተፈጸመ ሲል የተፈጸመውን በእምነት ስንቀበል ዳነን፣ ድነትን ተቀበልን። ከሞቱ ጋር አንድ እንሆን ዘንድ ተጠመቅን። አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን ደግሞ እንደተነሳ እንዲሁ እኛም በአዲስ ሕይወት እንመላለስ ዘንድ ከሞቱ ጋር አዲስ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። በጥምቀት ከእርሱ ጋር የተቀበርነው በአዲስ ሕይወት ለመነሳት ነው እንጂ ሞቶ ለመቅረት አይደለም። ስለዚህ ድህነታችን ሞቱ ብቻ አይደለም መነሳቱም። በጥምቀት ከክርስቶስ ኢየሱስ ሞት ጋር ተቀብረን ካልተነሳን ሞቶ እንደቀረ እንደ ማንኛውም ሰዎች ነው ምንሆነው። ለዛ ነው ቀጠል ብሎ ሞትን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውንም በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከሞቱ ጋር አንድ ከሆንን ለመዳን የግድ ከትንሣኤው ጋር አንድ መሆን አለብን። አሌስ ሞቶ መቅረት ነው የሚሆነው። እኛ እኮ ጥምቀትን አልፈን ሞተን ተነስተን አዲስ ሕይወትን አግኝተናል ብለን ምናምን። አዲስ ሕይወት ለማግኘት ደግሞ አሮጌው ሰው ሞቶ መቅረት ሳይሆን ሞተህ በአዲስ ማንነት መነሳት አለብህ። ለዛ ነው እንተባበራለን ካለ ወዲያ ከእንግዲህ ወዲህ ለኃጢአት እንዳንገዛ አለ ጳውሎስ። የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋል። ስለዚህ ነገር ግን ክርስቶስ ከሙታን እንደተነሳ እኛም ደግሞ በአዲስ ማንነት እንነሳለን። የአዲሱ ማንነት ሞቶ መቅረት ሳይሆን በጥምቀት ሞቶ መነሳትን የሚያሳይ ድነታችን ጀስት መስቀሏ ላይ እዛሽ ጋር ልክ አባቶ ነፍሴን ተቀበል ብሎ በተናገረ ሰዓት የተፈጸመችና ያለቀች ነገር አለች። ሞቶም ተነስቶም ድነታችን ባይነሳ ማንም ሊድን አይችልም። ተነስቶ ባያርግ መቶም ባይወስደን ድነታችን አይጠናቀቅም። አሁን ክርስቶስ ሄደ ቢቀር ትድናለህ እንዴ? ምድር ላይ ነው ያለው። የግድ መጥቶ ሊወስድ ይገባል። መጥቶ እንዲወስድ ደግሞ የክርስቶስ ማረጉ መሰረታዊ ነገር። ማረጉ ብቻ ሳይሆን የግድ ደግሞ መምጣት መቻል አለበት። ድነታችን ክርስቶስ ዳግም እስኪመጣ ሰዓት ድረስ የምትቀጥል ናት። ዳግም እስኪመጣ ሰዓት ድረስ የምትቀጥል ናት። እኔ ቅድም ስናገር የነበረው የክርስቲያን ቤተሰብ ህፃናት አስቀድማችሁ እመኑ ተብለህ ልታስገድዳቸው አትችልም። ለምሳሌ ልጅህ ቢያመው ሆስፒታል በአንደበቱ እስኪናገር ድረስ እስኪያድግ እጠብቀዋለሁ ማለት እንደማትችለው ሁሉ ሄደህ ህመሙን አንተ ትናገርለታለህ እንዲታከመና እንዲድን። ልጅ ያተኩሷል፣ ልጅ እንደዚህ ነው፣ ቢከዝ ሪስፖንሲቢሊቲ አንተ ስለሆነ በልጅ ዙሪያ ያን ሁሉ ተናግረ ያም ሐኪም ያንን ተቀብሎ በአንተ ንግግር መሰረት ለልጅ መድኃኒት አዞ ያድነዋል። the same thing የክርስቲያን ወላጆች የኦርቶዶክሳውያን ልጆቻቸውን ወስደው ሲያስጠምቋቸው ኃላፊነታቸውን የሚወስዱት እነሱ ናቸው። ለምን? እነሱ ድነው እንደተጠመኑ በዛ እምነት እንደዳኑበት ስለሚያውቁ ልጃቸውም ለዛን ሰዓት ላይ መናገር ኮንፌስ ማድረግ ባይችሉ ልጅ ገና ህመሙን መናገር አይችል። አንድ በመሀል አትግባ። እኔ ይጨርስና ሐሳብ አለ ይጨርስና እየጠበቁ ስለሆነ ችግር የለም። እስኪ አንተ እኛም ጥያቄ አለን። ያው ጥያቄ ስላለን ሰዓት ላይ ነው እንዴ መሀል ላይ የምትገቡት? ወይ ሰው ሲጨርስ መጨረሻ ላይ ተናገሩ ሐሳባችሁን በኮሜንት። እሺ ስለዚህ አሁን የህፃናት ትንሰትና ከዛ ትገባላችሁ። ሞር አሁን እኔ የህፃናት ጥምቀቱ ላይ አይደለም አሁን ትልቁ ጉዳይ ያለው የሰው ልጆች ለመዳን ምን ያስፈልጋቸዋል የሚለው ነው። በጣም ትልቁ ፖይንት የሰው ልጆች ለመዳን እምነት እጅግ በጣም መሰረታዊ ነገር ነው። ባይዘ ኦርቶዶክሳዊት ቤተክርስቲያን ሰዎች እንዲያምኑ ነው 24 ሰዓት ልፋታ። እኔም እዚህ ጋር መጥቼ ማውረው እንድታምንና በትክክለኛ ማመን ማለት ዝም ብሎ ማመን ብቻ አይደለም። ትክክለኛ እምነት ሐዋርያዊ እምነት ያንን እምነት አምነህ እንድትጠመቅ ነው። አምነህ እንድትጠመቅ። ስለዚህ ትልቁ ቤዚክ መሰረታዊ ነገር እምነት ወሳኝ ነው፣ መሰረት ነው። ያለ እምነት ምንም ነገር። ለዛ ነው ቅዱስ ዮሐንስ አፈወርቅ እምነት መሰረት ነው፣ መልካም ስራ ግን ጣራና ግድግዳ ነው ብሎ ይናገራል። እምነት በጣም ቤዚክ ነገር ነው። ስለዚህ ማመን
ሰው ለመዳን ምን ያስፈልገዋል? ጠቅለል ሳረገው በእምነት በር ወደ ጥምቀት ወደ ጌታም ሥጋና ደም ቀርቦ ዳግም ልደትን መስመር ላይ እነዚህ ሶስቱ በአንድ የሚፈጸሙ ናቸው ማለት ነው። እሺ ኤኒዌይስ ጥሩ ነው። ግን ያው የተናገርካቸውን ነገሮች እኔ ጌታ ኢየሱስ ክርስቶስ መቃብር ውስጥ 3 ቀን 3 ሌሊት አድሮ ከተነሳ በኋላ ለእግዚአብሔር በሕይወት ይኖራል ይላል። እዚህ ጋር እኛ ከተጠመቅን በኋላ የምንነሳው ያ ትንሣኤ በአዲስ ሕይወት ለመመላለስ ነው። አዲስ ሕይወት ማለት በጽድቅና በቅድስና ለመኖር የምናሳይበት እንጂ ያመንነው የትኛው ነው? ኢየሱስ ክርስቶስ በመቃብር ገብቶ ከመቃብር በ3ኛው ቀን እንደተነሳ አምነናል። ያንን ምሳሌነቱን ነው በጥምቀት የምናሳየው። አንድ ሰው ተጠመቀ ስለተባለ ኢየሱስ ክርስቶስን ጥምቀቱ አይደለም፣ ጥምቀቱ የወሰደው የውሃ ጥምቀት አይደለም። ኢየሱስ ክርስቶስን እየመሰለ እንዲኖር የሚያደርገው እምነቱ ነው፣ ውሳኔው ነው። ስለዚህ ያንን ውሳኔ በጥምቀት እናሳየዋለን። ስናሳየው ተቀብሬ ተነስቻለሁ ብለን ነው። ያንንም በጽድቅና በቅድስና በተለይ ሮሜ 6 ስለ ጥምቀት በደንብ ይናገራል። እና ያ ጥምቀት ምንድነው? በአዲስ ሕይወት ለመመላለስ ነው። መጀመሪያ የነበረውን ሕይወት ለመተው ነው። ግን የአንድ የዳነ ሰው ነው ይህንን የሚያደርገው። ይህን ውሳኔ የሚያደርገው ማን ነው? አምኖ ዳግመኛ የተፈጠረ በእምነት በኩል ኢየሱስ ክርስቶስ ኤፌሶን ምዕራፍ 2 ቁጥር 10 ላይ መልካምን ስራ ለማድረግ በክርስቶስ ኢየሱስ እንደተፈጠረ ያመነ ሰው ነው የሚጠመቀው። ያንን የተፈጠረበትን ሕይወት ፕራክቲካሊ ለመኖር ነው። እና ከዚህ ውጪ ተጠምቆ ነው የሚያምነው የሚለውን ነገር ያስቀመጥከውን ነገር ትንሽ ፋላሲ ስለሆነ ሜቢ ሌላ ጊዜ በደንብ እንድታየው ብታየው ጥሩ ነው። ከዛ ውጪ ያው ስጋና ደግሞ ሌላ ቶፒክ ነው። ዮሐንስ 6 ላይ ያለ ስጋት ህብስት አይደለም። ቆይ ልጨርስ። ኖ ቆይ አንሄድም። ስለ እንዲጠቆም ስላደረገኝ ነው። ትቀጥላለህ። ችግር ኢትስ ኦኬ። ዮሐንስ 6 ላይ ያለው እሺ፣ ኦኬ፣ እናንተ ትጠይቃላችሁ። ዮሐንስ 6 ላይ ጌታ ኢየሱስ ክርስቶስ ስለ ህብስት ስለ ወይን አላስተማረም። ዮሐንስ 6 ላይ የሰጠው ቶፒክና ዮሐንስ ሉቃስ 22 ላይ የሰጣቸው አማኝ ደቀ መዛሙርቶች ናቸው። በዚህ ደስ አይበላችሁ፣ ስማችሁ በእግዚአብሔር መንግስት በእግዚአብሔር ዘንድ ስለተጻፈ ደስ ይበላችሁ የተባሉ ደቀ መዛሙርቶች ናቸው። ህብስቱን ወይኑ የተሰጣቸው። ነገር ግን ያንን ዮሐንስ 6 ላይ ምንም አይነት የወይን የህብስት ፍንጭ የለውም። ቁጥር 69 ላይ እዛው 6 ላይ ሲናገር ምንድን ነው ያላቸው? እናንተ ትሄዳላችሁ ባላቸው ጊዜ ምን አሉ? አንተማ የዘላለም ሕይወት ቃል አለ፣ አምነናል አውቀንማል አሉት። እና ዮሐንስ 6ን ዮሐንስ 10ዎች ውስጥ ገብቶ ስለ ዮሐንስ 6 ህብስት አይወራም። ዮሐንስ 6 ላይ እንዲያምኑበት ነው፣ ስለ እምነት ነው የሚናገረው። ወደ ክርስቶስ ስለ መምጣት የመጀመሪያ መምጣትን ነው የሚያሳየው። ዮሐንስ 6 ላይ በፍጹም ስለ ህብስትና ስለ ወይን የሚያወራ ካለ ያ ነው የመጀመሪያው ትልቅ ስህተት። ምክንያቱም ዮሐንስ 6 ላይ ጌታ ኢየሱስ ክርስቶስ አንድም ነገር አላላቸውም፣ ያው ያድናል ከሚለው ነገር ጋር። ሁለተኛ ጳውሎስም ሲናገር የምንባርከው የበረከት ጽዋ ነው ያለው። ጌታ ኢየሱስ ክርስቶስም በዛች የፋሲካ ምሽት ሐሙስ ምሽት አነሳ፣ ባርኮ ሰጣቸው ነው ይሰፋል ኦልሬዲ። እሺ በቃ እኔ ላሳጥረው። ኤኒዌይስ ወደ እነሱ እንምጣና የእነሱን ጥያቄ መልስላቸው። የእነሱን ጥያቄ መልስላቸውና አሴና ይቅርታ ቃላ መጀመሪያ አሴ ነበረ። የአሴን እንትን በልና እንመለሳለን። እኔ እናንተ እንመለሳለን። አንድ የእነሱን አስተናግዳቸው። አንድ እመልስላቸዋለሁ። ሮሜ 6 ላይ የተጠቀሰው ሮሜ 8 ላይ የሰው ልጆች ቆይ አንዴ የሰው ልጅ ከዳነ በኋላ ነው። የሮሜ 6 ላይ የተናገርከው ነገር ስለ ጥምቀቱ ስታነሳ እንደ ዳኑ አድርገህ ነው እያወራ ያለው። ያ ማለት አስቀድሞ ከክርስቶስ ጋር ሆኖ እንደተጠመቁ አድርገን ያነሳ። ሮሜ 6 ላይ ሰው ልጆች በጥምቀት ከክርስቶስ ጋር አንድ ይሆናሉ ወይንስ ከሆኑ በኋላ ይጠመቃሉ ነው የሚለው ጥያቄ ነው። ጥያቄ ነው የጠየቀኝ። ምክንያቱም የሰው ልጆች አስቀድሞ ከኃጢአታቸው የሚጸድቁት ሲሞቱ ነው ወይንስ ስለሞቱ ነው ከኃጢአታቸው የሚጸድቁት?
ኦኬ ዮሐንስ 6 ላይ ስለ ሞት የሚናገር ነገር የለም። እኔ ዮሐንስ 6 ላይ የሚጠየቁ ኦኬ እኔ ጠየቁ ሮሜ ክፍል ላይ ስትናገር ሮሜ ክፍል ሰዎች እንዴት ከክርስቶስ ሞትና ትንሣኤ ጋር አንድ ሆነው እንደሚድኑ የሚናገር ነው። ኦልሬዲ የዳኑ ሰዎች ከክርስቶስ ሞትና ትንሣኤ ጋር አንድ ለመሆን የሚያደርጉትን ነገር ነው የሚናገረው። ሮሜ 6 ላይ አስቀድመው አምነው የተጠመቁ ናቸው። አምነው የተጠመቁ የዳኑ ሰዎች ናቸው። ስለዚህ የተጠመቁት ለምን እንደሆነ ያ ጥምቀታቸው ምንን እንደሚያሳይ ምን አይነት ህይወት ሊኖራቸው እንደሚገባ እየነገራቸው ነው ያለው። ኦኬ እንደዛ ከሆነ ለምን ሁለተኛ ዙር መጠመቅ ያስ የተጠመቅን እኮ ነው የሚለው ጳውሎስ። የተጠመቅነው አለ የተጠመቅነው ምን ለማድረግ ነው? እንደዚህ ነው የሚለው። እኛም ከዛ እንዲህ ብሎ ነው የሚጀምረው። የሞት እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን አይደል? ለኃጢአት የሞትን እኛ ወደፊት እንዴት አደረገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ይሄ ስለዚህ እነዚህ ሰዎች የተጠመቁት ከክርስቶስ ሞትና ትንሣኤ ጋር አንድ ለመሆን ነው ወይስ ኦልሬዲ አንድ ስለሆኑ የተጠመቁት? ከሞቱ ጋር ነው እየነገረ ያለው። ከየት ጋር ነው? ከሞቱ ጋር ነው አንድ የሚሆነው እንጂ ከሞቱ ጋር አንድ እንሆናለን ማለት ህይወት የለንም ለኃጢአት እኮ እየመለስኩልህ ነው። አዲስ ህይወትን ያገኙት መቼ ነው? ይሄን ብቻ መልስ። አዲስ ህይወትን ያገኙት መቼ ነው? ሲያምኑ ነው ህይወትን ያገኙት ይላል። እንደዛ በጣም ጥሩ። አውጣና አንብበው። እሺ ላብራራለህ። እዛው ቁጥር 6 ላይ ቁጥር 6 አንብበው። እሺ ባይዘው እኔ መጽሐፍ ውጪ ነው ያለሁትኝ ስራ ቦታ እንዳጋጣሚ ገብቼ ነው 6:6 ነው 6:6 ወንድማችን እነዚህ ሰዎች ሲያምኑ ነው አዲስ ህይወትን ያገኙት ብሎናል። መጽሐፉን ያነቧል። ሲያምኑ ነው ያለው። ልብ ብላችሁ ያዙ። እኔ ደግሞ ሲያምኑ ነው ከተጠመቁ በኋላ ነው። ወይ ራሱ ያነቧል። ልደት ቃል ያነቧል። ችግር የለም እንዳይረሳ። ሲያምኑ የሚለው ይስተመርበት ክርስቲያን ወንድሞቼ። እንዲህ ይላል። እሺ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ለተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ስለዚህ እዚህ ክፍል ላይ የቱ ጋር ነው? ቁጥር 6 ኖ ውረድ። አልጨረስኩም። ምን ያልኩ አይሁ አዲስ ህይወት አለ እኮ እዚህ ጋር አሮጌ ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን የሚለውን አንብብልኝ። አሮጌ ሰዋችን ወደና ወርታች እኔ ጠየቅኩት ጥያቄ ሰዎች በእምነት ነው ወይ አዲስ ህይወት የሚያገኙት ብዬ ስጠይቅ አዎ ብለኝ ነበር። እዚህ ጋር ግን ጳውሎስ ምን አለ መሰለ? በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ ለመሆን ነው የምንጠመቀው። በአዲስ ህይወት ለመመላለስ ነው የምንጠመቀው አለ። እሱ መቃብር ነው። ውረድና መቼ እንደሞትን አዲስ ህይወት ይላል እዚህ ጋር ሶል በአዲስ ህይወት አዲስ ህይወት በተቀበልነው አዲስ ህይወት በመስቀል ላይ በተቀበልነው አዲስ ህይወት ነው የምንመላለሰው እያለ ነው ያለው። በኃጢአት እንኑርን ቁጥር ቆይ እሺ ቆይ ጠይቀኸኛል ከኔ ጋር አታውራ። ጠይቀኸኛል በእምነት ነበር ያልከው። ጠይቀኸኛል። እኔ ይኸውልህ በደንብ ሐሳቡን ልግለጽልህ። ኦኬ በጣም ጥሩ። ከቁጥር 1 ጀምሮ በኃጢአት ጸንተን እንኖርን ይላቸዋል። አየህ እነዛ ህይወት ያገኙ ዳግመኛ የተወለዱ ስልክ ገብቶብኝ ነው የተቀበሉት ህይወት አለ። ያ የተቀበሉትን ህይወት አለው አይደለም? ይሰማል። ጳውሎስማ እኮ በመስቀል ላይ አሮጌ ሰዋችን ቁጥር 6 ዳኑ እኮ ነው እየነገራቸው ያለው። እንዴት እንደዳኑ ነው እያስረዳቸው ያለው እኮ በአዲስ ህይወት። ይኸውልህ ልደት የተቀበሉት አዲስ ህይወት አለ። ያ የተቀበሉት አዲስ ህይወት ቁጥር 6 ወደ አንብብልኝ ያልኩን አላነበብክ። ከክርስቶስ ጋር አሮጌ ሰዋችን ከክርስቶስ ጋር ተሰቀለ ይላል። ላምብብል እንግዲህ ታይዘው ምን እንደዚህ አለ። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት ግብራችሁ እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ካለ በኋላ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲህ
ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል ብሏል። እዚህ ጋር ያዝልኝ። አሁን እችን ይኸውልህ የሞተስ ከኃጢአቱ ጸድቋልና የሚለው የሞት ነው የት ነው ከተባለ በመስቀል ላይ ነው። ስለዚህ አንድ ሰው ቆይ may I speak please let me እንዴት እንደሞትን ነገረን። በዚህ ክፍል መሰረት እንዴት እንደሞትን አስረዳኝ። እድል ስጠኝ። እሺ ከክርስቶስ ጋር ተሰቅለናል። የሞተስ ከኃጢአቱ ጸድቋል ሲል የሞት ነው የት ነው የተሰቀልን ጊዜ ነው። ተሰቅለናል። የሞተስ ከኃጢአቱ ጸድቋል ሲባል በምንድን ነው የተሰቀልከው? ተሰቅለናል አትበላ። በምንድን ነው የተሰቀልከው? መቼ ጨረስኩ? ልተንፍስ እንጂ እሺ ቴንክ ዩ። የሞተስ ከኃጢአቱ ጸድቋልና ብሎ ሲናገር አንድ የሞተ ሰው በሕግ አይጠየቅም፣ በምንም አይነት ነገር አይጠየቅም። ስለዚህ በነበረው በአዳምም የነበረውን አዳም ኢየሱስ ክርስቶስ በመስቀል ላይ ሲሞት አዳም እዛ ተሰቀለ፣ ሞተ። የነበረው ሁሉ ለድህነት የሚያስፈልገን ነገር በሙሉ በመስቀል ላይ አብሮ ሲጠረቅ በመስቀል ሲያስወግደው ቆላስይስ ምዕራፍ 2 እንደሚናገረው ያን ጊዜ ሞተናል። ሞትን ብሎ ሲናገር የሞተስ ከኃጢአቱ ጸድቋል። ጽድቅን ያገኘነው የጸደቅነው የሞትን ሰዓት ነው። በሕግ አንጠየቅም። በህይወት ስለሌለን የብሉይ ኪዳንም የትኛውም ሕግ አይጠይቀንም። የምንጠየቀው የእምነት ሕግ አለ። በእምነት ሕግ እንጠየቃለን። ስለዚህ የሞተስ ከኃጢአቱ ጸድቋል። እዛ መስቀል ላይ ሞትን። ከዛ በኋላ ያ የሞተን ማንነት ወስደን አሮጌ ሰው የተባለውን እንቀብረዋለን። ስንቀብረው ምን ለማለት ነው? ስንነሳ በአዲስ ህይወት ለመመላለስ ነው። በአዲስ ህይወት በምድር ላይ ለመመላለስ ነው። አንድ ሰው በመስቀል ላይ ያለውን አምኖ እንኳን ድንገት ቢሞት ወደ እግዚአብሔር መንግስት ይሄዳል። በመስቀል ላይ በቀኙ የነበረው ሰው ልክ ሲያምነው ኢየሱስ ክርስቶስን ጉዳዩ አለቀ። ዛሬ በገነት ከኔ ጋር ነህ አለው። ምክንያቱም መስቀል ላይ ነው ያሉት ሁለቱ። መስቀል ላይ የመጨረሻ ማሳያ መሆኑን ጌታ ኢየሱስ ክርስቶስ ለማሳየት አንድ ሰው ልክ ሲሰቀል ከቀኙም ያለው አብሮት በዛችው መስቀል ሞት ተሻገረ ይለናል። ይሄ እንትን አይደለም። ኦኬ እሺ። እስካሁን የጠየቅኩት ጥያቄ እንዴት ነው የሞትከው የሚለውን ነበር። እንዴት ነው የተሰቀልከው የሚል ጥያቄ ነበር። ተሰቅለናል። እንዴት ነው ጥያቄው? ተሰቅለናል ብቻ አይደል፣ እንዴት ነው የተሰቀልከው ነው ፖይንቱ። ጳውሎስ እዚህ ክፍል ላይ እንዴት እንደሞትን ሲናገር ቀላል እኮ ነው። ሩቅ መሄድ የማይጠበቅብንም ክርስቲያኖች፣ የጌታን ቃል የምትወዱ ሰዎች፣ ለመጽሐፍ ቅዱስ የምትታመኑ ማንኛውም ሰዎች ወደ ላይ 3-4 ምዕራፎችን ከፍ በሉና እንዴት እንደሞትን ብቻ እዩ። ሞተናል። የሞተስ ከኃጢአቱ ጸድቋል አለ ጳውሎስ። እንዴት ነው የሞትነው ነው ጥያቄው እንጂ ሞተናል። ኦፍ ኮርስ ሞተናል፣ ግን እንዴት ነው ጥያቄው። ፖይንቱ ያለችው እንዴት የሚለው ጋር ነው። እስኪ ታላቁ መጽሐፍ ቅዱስ ሲመልስልን እንመልከት። እኔ የምጨምረው የምቀንሰው ምንም ነገር የለም። የመጽሐፉን ቃል እቀበላለሁ። ከራሴ አንዳች ነገር አልጨምር። ምን አለ ጳውሎስ ምን አለ ከዚህ ክፍል ላይ ብለን ስጠይቀው እንደዚህ ብሎ ይመልሳል ሐዋርያው ጳውሎስ። እንግዲህ ምን እንላለን አለ። ጸጋ እንዲበዛ በኃጢአት ጸንተን እንኑርን? ኖ አያስፈልግም። ጸጋ ገና ለገና ጸጋ ያበዛልናል ብለን ኃጢአት መስራት አይጠበቅብን አይደለም ብሎ በ4 ነጥብ ዘጋውና ለኃጢአት የሞትን ይላል። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ካለ በኋላ ስለ መሞታችን ሲናገር ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንተጠመቅን አታውቁምን አለ። የተጠመቅነው ከኢየሱስ ክርስቶስ ጋር ከክርስቶስ ሞት ጋር አንድ ለመሆን። ስለዚህ የሞትነው በጥምቀት ነው። ሞተናል። እንዴት ሞትን ነው? እንዴት ሞትክ ነው? ይሄው በጥምቀት የምትሞተው በጥምቀት ነው። ምክንያቱም እንዲሁ ነው የተናገረው፣ ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አለ። ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን። ከክርስቶስ ሞት ጋር አንድ የምትሆነው ስትጠመቅ፣ የተጠመቅነው ከሞቱ ጋር አንድ ለመሆን ነው አለ። ቀጠላለና አታውቁም ምን ብሎ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። በጥምቀት መሞት ብቻ አይደለም፣ በጥምቀትም ደግሞ ከእርሱ ጋር ተቀብረናል። በሚገርም ሁኔታ የሞትነውም የተቀበርነውም እዚህ ክፍል ላይ
በጥምቀት ነው። የኔ ጥያቄ የነበረው ለወንድሜ ሶል እጅግ በጣም መወደው ወንድሜ ሶል የኔ ጥያቄ የነበረው ሞትክ የሞተስ ከኃጢአቱ ጸድቋል ይላል። እንዴት ሞትክ? በምንድን ነው የሞትከው ነው ጥያቄዋ። በምን ሞትክ? ጳውሎስ የመጨረሻችን ፖይንት ቆይ ከነሱ ጋር ተቀጥላለህ። ስራ ላይ ስለሆንኩ ነው ለወጣ ስለሆነ ነው። እቺን ፖይንት ብቻ ልናገርና እቺን ፖይንት ተናግሬ ልውረድ። እንግዲህ ልደት ቃል በጣም ለእግዚአብሔር ቃል ታማኝ እንደሆንክ ነበር የማስበው። ጌታ ኢየሱስ ክርስቶስ በመስቀል ላይ ነው የሞተው፣ መቃብር ውስጥ አይደለም የሞተው። ጌታ ኢየሱስ ክርስቶስ የሞተው በመስቀል ላይ ነው። እኛም የሞትነው ያን ጊዜ በመስቀል ላይ ነው። በመቃብር ውስጥ ይሞታል። መቃብር መቀበሪያ ስፍራ ነው ብዬ ነው የተናገርኩትኝ። ጌታ ኢየሱስ ክርስቶስ የሞተው መቃብር ውስጥ አይደለም። እቺን ፖይንት ያዛት። አሁን ትልቅ ልታስተካከላት ይገባ። ለመጽሐፍ ቅዱስ ላልከው ገዢ መጽሐፍ ቅዱስም ታማኝ ለመሆን እንድትችል ቆይ ልጨርስ። ጌታ ኢየሱስ ክርስቶስ በመቃብር ላይ አይደለም የሞተው። ላይ በቀጥታ እጃችንና እግራችን ተቸንክሮ መሰቀል ስለሌለብን ግን ለመዳን ደግሞ ከሞቱ ጋር አንድ መሆን ስላለብን ከኢየሱስ ሞት ጋር አንድ የምንሆነው በጥምቀት ነው ያለው። በቃ ከክርስቶስ ሞት ኤኒዌይስ ቅድም ያልከውን ነገር አሁን እዚህ ጋር ታስተካክለዋለህ። መጀመሪያ ተጠምቆ ሰው አያምንም። ተጠምቆ አያምንም። እንደዛ ሞቱን ማመን አለበት። እኔ ለክርስቲያን ቤተሰቦች ነው ያለው። ቅድም አሁን መጀመሪያ የተናገርከው ነገር አለ። ለክርስቲያን ቤተሰብ ልብ ብለህ አዳምጥ። ቅድም ለይቼ ነው ያስቀመጥኩት። አይለይም። መጽሐፍ ቅዱስ ለክርስቲያን ቤተሰብ ለማያምን ብሎ አልተከፈለም። መጽሐፍ ቅዱስ ክሊር ነው። የክርስቶስን ወንጌል ያልሰሙ ሰዎች እመኑ ነው የሚባሉት እንጂ መጀመሪያ ተጠመቁ አይባልም። ሚሊዮን ጊዜ ደጋግሜያለሁ። እኔ የተናገርኩት ለምሳሌ የኔ ልጅ እኔ አማኝ ነኝ። ከኔ የሚወለደው ልጅ ግን ሕፃን ሆኖ እመን አልለውም። ማስጠመቅ ግን እችላለሁ ከክርስቲያን ቤተሰብ የተወለደ ስለሆነ። ከተጠመቀ በኋላ በክርስቲያን ቤተሰቦች እስካደገ ድረስ ያን የተጠመቀውን እምነቱን ኮንፌስ እያደረገ ያድጋል። አስቀድሞ ግን ተጠምቋል። ለምን? የክርስቲያን ቤተሰብ ስለሆነ። እኔ ይህንን ያልኩት እንጂ ሌላ ምንም የተናገርኩት ነገር የለም። ይሄ ደግሞ መጽሐፍ ቅዱስ ላይ በቆርኔሌዎስ እምነት ቤተሰቡ፣ በሊዲያ እምነት ቤተሰቧ ያመነው መጀመሪያ አስቀድሞ እግዚአብሔርን ፈልጎ ያገኘው አብርሃም በዛ እድሜው በሸመገለ ሰዓት ቢገረዝም ልጁ ይስሐቅ ግን የግድ በእግዚአብሔር አምኖ በልጅነቱ መስክሮ እንዲገረዝ አልተደረገም። የሆነው ነገር በሰባት ቀኑ ምንም በማይለይበት ሰዓት ላይ ተገረዘ። ሴም ቲንግ ከክርስቲያን ቤተሰብ ከሆንክ አስቀድመ ብትጠመቅ ምንም ከመጽሐፍ ቅዱስ ጋር የሚጋጭ ሀሳብ የለውም። ነገር ግን የማያምኑ ሰዎች ቢሆኑ ግን የማያውቁ የክርስቲያን ቤተሰቦች ያልሆኑ አሕዛብን ግን ሄደ መጀመሪያ ተጠመቁ ማለት አትችልም። ይህ ልክ መር ለዛ ነው ጴጥሮስ ያው እንደ ሐሳብ እንቀበለዋለን። ያው መጽሐፍ ቅዱስ ላመኑ ቤተሰብ ላላመኑ ቤተሰብ ስለማይል አሁን ወደ እና አሴ እንሂድ። እኔ ጫጫታም ትንሽ ድምጽ እየመጣብኝ ስለሆነ ወደ እነሱ ጥያቄ ገቡና እሱ ላይ ዲስከስ አድርጉ። ቴንክ ዩ ልደት ቃል እሺ ዜራ ክብርልኝ። ልትጠይቁኝ ትችላላችሁ። እኔም እጠይቃችኋለሁ። የምትጠይቁኝ እኔም እጠይቃችኋለሁ። እኔ ልቅደም። አሲ ይቅርታ ልቅደም። መብታችሁን ተስማሙና። እሺ ልዲ እኔ ልጠይቅህ። ከየት ቤተ እምነት ነው? ወንጌላማኝ ፕሮቴስታንት ነህ? የት ዲኖሚኔሽን ነው እምነት? እሱ ይቅር። አሁን ሙሉ ወንጌል ነህ? መሰረተ ክርስቶስ ነህ? እሱ ይቅር። ምንም እሱ መናገር አልፈልግም። እሱ አይጠቅምማ። እኔ አሁን ቃሉ ላይ ነው። አይ ነው እምነትህንማ ማወቅ ይጠበቅብኛል። ምን ወንጌላማኝ ካልኩ በቂ ነው እኮ ነው። አይ በወንጌላማኝ ጥላ ስር መሰረተ ክርስቶስ አለ፣ ሙሉ ወንጌል አለ፣ ቃለ ሕይወት አለ። እሱ ለኔ ይቅር። አሁን እሺ ቆይ የሚታወቁ ልጆች እና አሴ ከታይ ስላሉ መጀመሪያ እነሱን አስተናግድና ከደዛ እሱ ይቆየና እና አሴን አስተናግዳቸው አንዴ ነው። እኔ ጠይቄ ልውጣ። ሰሌ እምነትህን ተናገር መጀመሪያ። ወንጌላማኝ ብራዘር፣ ወንጌላማኝ ካልኩ የት ነው ህብረት የምታደርገው? ህብረትን ሳናቅ ዝም ብለን ኦንሊ ጂሰስም እኮ ወንጌላማኝ ነኝ ነው የሚለው እኮ ነው። ይሄ እኮ የወንጌላማኝ ቤት ነው ብራዘር። ኦንሊ ጂሰስም ወንጌል እኮ ወንድም ንገረው። የቤትነትን የመጣበትን ብትነግረው ችግር የለም ንገረው። ወንጌላማኝ ካልኩ በቂ አይደለም እኮ ቸርችን ብትናገር ምን ችግር አለው? አይ ተናገር። ምንድነው ችግሩ እንዴ? እሺ ወንድማችን ብርሃን ህብረት አይኔው ለአገሩ ስለሌለው ነው። ብርሃን ህብረት
በቃ ጥያቄ መቀጠል ይችላል። እሺ ቴንኪው ልደትዬ። ቀደም እኔም ጠይቃለሁ። ሰው ሳይጠመቅ መንፈስ ቅዱስን ሊቀበል አይችልም ስል ሰማሁ። ልክ ነኝ? ካልተጠመቀ ብላል እንደዛ ብላል። እንደዛ አይደለም ያልኩት። እኔ ያልኩት አምነው ተጠምቀውም መንፈስ ቅዱስን ያልተቀበሉ ሰዎች ነበሩ ነው ያልኩት። መስማት ሳያምን መንፈስ ቅዱስ ሳይጠመም መንፈስ ቅዱስ ሊወርድ አይችልም። መጽሐፍ ቅዱስ ላይ የወረደበት ፓርት አለ፣ ቆርኔሌዎስ ታሪክ ላይ እሱ ነው። እሺ እዛ ላይ ግን እዛ ላይ ግን እነዚህ ሰዎች ማለት ነው አምነዋል። እነዚህ ሰዎች አይደለ አምነዋል። አምነዋል። እንትና ቆርኔሌዎስ ነው ያመነው። እዛ ጋር መጽሐፉ ላይ የሚናገረው ሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ ቃሉን ሲሰብክ አመነ፣ መንፈስ ቅዱስ ወረደባቸው፣ በልሳናቸውም ተናገሩ። ቃሉትንም በሰሙ ሰዎች ላይ መንፈስ ቅዱስ ወረደባቸው ይላል። ምንድነው ታዲያ ዘጋ ችግሩ ምን? ቆይ እነዚህ ሰው ከዛ በኋላ የጠመቁት እነዚህ አሁን ሳይጠመቁ በፊት ድነዋል አልዳኑ? እቺን ለመጠየቅ ሳይጠመቁ በፊት ድነዋል አልዳኑ? የግስ ሲጠመቁ ዳኑት? እዛ ክፍል ላይ መንፈስ ቅዱስ በወረደ ሰዓት ላይ ድነዋል የሚል ክፍል አይታል እንዴ? ያልዳነ ሰው መንፈስ ቅዱስ ወይ ደግሞ በልሳን ሊናገር ይችላል? ሰው ለመዳን አስቀድሞ መንፈስ ቅዱስን ነው መቀበል ያለበት፣ ማመን ያለበት። ማመን አመነ እኮ አልኩህ እኮ። ሰው የሚድነው መቼ ነው? ሰው የሚድነው መቼ ነው? ሲያምን ነው አይደል? ሲያምን ይድናል። መጽሐፍ ቅዱስ ላይ ከዚህ ካላነበብክ የሰው ልጆች አምነውም ተጠምቀውም መንፈስ ቅዱስን ያልተቀበሉ ሰዎች አሉ። እነዛ ሰዎች ስላመኑ ድነዋል ማለት ነው። ልደትዬ እዚህ ላይ ቆሜ ነው ማውራ። እዚሁ ላይ ነው የምነግርህ። እነዚህ ሰዎች ቆርኔሌዎስ አመነ። እዛ ክፍል ላይ አንድ ለሌላም ጊዜ ሌላም ሰዎች እንዲያውቁት ፈልገው ነገር ቆርኔሌዎስ አይሁዳዊ አይደለም፣ አሕዛብ ነው አይደለ? አሕዛብ ነው። እግዚአብሔር መንፈስ ቅዱስ እዛ ጋር ያደረገው ነገር ከዚህ በፊት ካደረገው የተለየ ነገር ነው። እንዴት? ቃሉንም በሰሙት ላይ መንፈስ ቅዱስ ወረደባቸው ይላል። ቃሉን በሰሙት ላይ መንፈስ ቅዱስ። አሁን ጥያቄ እሱማ ተጽፎልኛል እኮ እሱ ጻፈ። ልደቴ ቆይ ስለሆነ ነገር ሽፍታ አታርግብኛ። እነዛ ጠቅላላ ሳደርግልህ ነው ሳይጠመቁ ፊት ድነዋል አልዳኑም? ወይ አልዳኑም ወይ ድነዋል በለኝ። ጥምቀቱን ነው ያዳናቸው ወይ? እየነገርኩ ነው እኮ አልዳኑም። አታብራልኝ። ስለማውቀው አታብራ። ኖ ካላብራራውማ እንዴት ነው መልሰው? አንተ እንደምትፈልገው አንተ ጭንቅላት እኮ መቼ ነው የዳኑት? መቼ ነው የዳኑት እነዚህ ሰዎች? በጣም ጥሩ ጥያቄ። አሁን ይሄ ጥሩ ጥያቄ። መቼ ነው እነዚህ ሰዎች የዳኑት? እንደ እግዚአብሔር ቃል አምነው መንፈስ ቅዱስን ተቀበለው የተጠመቁ ሰዓት ላይ ነው የዳኑት። ስለማይነጣጠሉ ሶስቱ ነገር እንዴት ይላል አይልማ። እንደዛ ይኸው ቃሉና አንብበው። እንደዛ አይልም። መንፈስ ቅዱስን የተቀበሉ ሰዓት ላይ ድነዋል የሚለውን አሳየኝ። እሺ አንተ መንፈስ ቅዱስ መዳናቸውንማ በልሳን ተናገሩ እኮ። መንፈስ ቅዱስ በልሳን መናገር የመዳን ምልክት ነው የሚል አንድ ጥቅስ አሳየኝ። እሺ የተጠመቁ ሰዓት ዳነ የሚል ደግሞ አሳየኛ። እሺ እንደዛ ከሆነማ ባልተጻፈ ነገር ላይ ለምን ነው? እኔማ እኮ እንዳጠቃላይ ጠቅለል አድርጌ ስነግርህ የመጽሐፍ ቅዱስ ሐሳብ ሰው የሚድነው አምኖ ተጠምቆ የመንፈስ ቅዱስን ስጦታ ተቀብሎ ነው። ከሶስቱ አንዱን አጉለ መዳናችን ሳይጠመቅ በፊት አይደለም ስጦታ የተቀበሉት እኮ ቃሉ ሲሰበክ ነው እኮ አይደለ? እነዚህ ሰዎች ሳይጠመቁ ቀርተዋል ብራዘር። እዚህ ክፍል ላይ እኮ ካመኑ በኋላ ነው እኮ ካመኑ በኋላ ተጠመቁ። ካመንክ በኋላ ነው የምትጠመቀው። እና ታዲያ እኮ የዳኑት መቼ ነው የሚለው? እኔ አሁን ጥያቄ የዳነው መቼ ነው? ሲጠመቅ ነው ወይስ የእግዚአብሔርን ቃል ጴጥሮስ ሲሰብክላቸው ነው? መለስኩልህ እኮ። እነዚህ ሰዎች የዳኑት አምነው ተጠምቀው መንፈስ ቅዱስን የተቀበሉ ሰዓት ነው የዳኑት አልኩ። ምንድን ነው ታዲያ? እንደዛ የተጠመቁ ሰዓት አይደለማ። የተጠመቁ ሰዓት አይደለም። ኦኬ እሺ፣ አውጣና አንብብልኝ። እሺ አንተ ራስህ አውጣና አንብብ። እሺ ላንብበው። ከጴጥሮስ ንግግር ልጀምር። ህዝብ እንዲሰብክ ነው በወሙታን። እሺ እንዲህ ይላል። ከቁጥር ስንት ነው? ከ43 ጀምሮ እናንብበው ወይ ከ42 ከፍ ብለን ደስ እንዳለ ከ40 ጀምረን እንዲገባ ከ40 ጀምረን እርሱን በእግዚአብሔር በሶስተኛ ቀን አስነሳው፣
ይገለጥም ዘንድ ሰጠው። ይኸውም ለአሕዛብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆኑ ለእኛ ነው እንጂ ከሙታንም ከተነሳ በኋላ ከእርሱ ጋር የበላን የጠጣንም እኛ ነን ይላል ጴጥሮስ። ከዛ 42 ለሕዝብም እንድንሰብክና በሕይወትና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። 43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስም ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ቃሉን በሰሙት ሁሉ ላይ ምን ጴጥሮስ የተነጋገረው ስለ ኢየሱስ ነገር። ከዛ 45 ላይ እንዲላል ከጴጥሮስ ጋርም የመጡት ሁሉ ከተገረዙ ወገን የሆኑት ምዕመናን በአሕዛብም ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። ገባ? የመንፈስ ቅዱስ ስጦታ የፈሰሰው በማን ላይ ነው? በሁሉም ላይ ቃሉን በሰሙት ሁሉ ላይ የእግዚአብሔር ቃል በሰሙት ሁሉ ላይ በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ በአሕዛብ ላይ መንፈስ ከመስማታቸው ነው። ቃሉን ስለሰሙ ነው አይደል? የመንፈስ ቅዱስ ስለዚህ እነዚህ ሰዎች ቃሉን ሰሙ። መጽሐፍ ቅዱስ ግን ምንድን ነው የሚለው? ለተቀበሉት አይደለም የሚለው፣ በስሙም ለሚያምኑት ነው የሚለው አይደል? ስልጣን ሰጣቸው። እዚህ ክፍል ላይ ግን ቃሉን ስለሰሙ ብቻ በአሕዛብ ላይ መንፈስ ቅዱስ ወረደ። ድነዋል ማለት ነው። ይኸው ምስክር ካለ አሁን እኔ እየጠየቅኩ ነው እኮ አሁን እኔ እየጠየቅኩ ነው። ድነዋል ማለት ነው ወይ? እኔ ድነዋል ቃሉን ስለሰሙ ብቻ መንፈስ ቅዱስ ስለወረደ ድነዋል ማለት ነው። አምነዋል። አምነው ቃሉን በእምነት አምነዋል የሚል አሳየኝ። አምነዋል የሚል አሳየኝ እዚህ ክፍል ላይ እንዴ በልሳናቸው ሲናገሩ እግዚአብሔርን ሲያከብሩ ሰምተናቸዋል። መንፈስ ቅዱስ የወረደባቸው እነዚህ ሰዎች ካመኑስ ያመኑት ያላመነ መንፈስ ቅዱስ ይቀበላል እንዴ? ያላመነ ሰው እንዴት ነው? ክፍል ነው። የራሳችሁን ፋላሲ እንዳታስቀምጡ፣ የራስን ፋላሲ እንዳታስቀምጥ። አዩ ከጴጥሮስ ጋር የመጡት ሁሉ ከተነገረው ወገን ይሁን። አሁን ወደ ጥያቄ ቆይ ይኸውልህ እኔ ስማኝ አንዴ ቃሉን በሰሙት ላይ ሁሉ ቆይ ቃሉን ያልሰማ ሰው ያምናል እንዴ? የእግዚአብሔርን ቃል ያልሰማ ሰው ቃሉን የሰማ ሁሉ ያምናል ያለው ማን ነው? የሰው ልጅ እምነት ማለት እኮ መመስከር ነው። መንፈስ ቅዱስን ተቀበሉ በልሳናቸው ተናገሩ ይላል እኮ። መንፈስ ቅዱስን ተቀበሉ የሚል ፓርት አለ። አሳየኝ። ይሄው ከጴጥሮስ ጋር የመጡት ሁሉ ቆይ ጴጥሮስን ይህን ነገር ገና ሲናገር ምንድነው ጴጥሮስ የተናገረው? የእግዚአብሔርን ቃል አይደል የተናገረው? መንፈስ ቅዱስን ተቀበሉ የሚል ፓርት አሳየኝ። እሺ ጴጥሮስ ይህን ነገር ሲናገር ቃሉን በሰሙት ላይ ሁሉ መንፈስ ቅዱስ ወረደ። መንፈስ ቅዱስ ወረደ ማለት ነው። መንፈስ ቅዱስ ወረደ አለ እንጂ እነሱ እያንዳንዳቸው መንፈስ ቅዱስን ተቀበሉት ይላል እንዴ? መንፈስ ቅዱስ ወረደ ማለት ነው። በሰሙት ላይ ወረደ ማለት ነው ማለት ነው። አይደለም። ኦኬ ለሰሚው ሆነ ለሰሚው ትችዋለሽ። በሰሙት ላይ ቃሉን በሰሙት ላይ ከላይ ጀምረን ማንበብ እንችላለን። ለደት አንጨቃጨቅና ነገር ገና ሲናገር ይላል። እስቲ እነ ጴጥሮስ ያሉትን አንብቡትና ቃሉን በሰሙት ላይ ይላል። አንድ ጥያቄ እኔ አይደለም ጥያቄ ልጠይቅ። አሁን እዚህ ጋር አንተ ሲጠመቁ ነው የዳኑት ወይስ የእግዚአብሔር ቃል ሲነገራቸው ነው የዳኑት? 1 ሚሊዮን ጊዜ እኮ መለስኩልህ። 1 ሚሊዮን ጊዜ መለስኩልህ። ሌላ ቦታ ወስዳለሁ። ይሄን ብቻ መልስልኝ። ልድገምልህ። በጣም ጥሩ። አምነው ሚድኑት አምነው ተጠምቀው መንፈስ ቅዱስን ተቀበለው ነው ሚሊዮን ጊዜ የነገርኩ። እዚህ ክፍል ላይ ቃሉን ሰሙ። ቃሉን በሰሙት ላይ መንፈስ ቅዱስ በስማ መጽሐፍ ቅዱስ ሲናገር ምንድነው የሚለው? ሰው ልጆች ለመዳን ለተቀበሉት ነው። እዚህ ቦታ ላይ አብራራኛ። እኔ እኮ ስለ ሌላ ቦታ በወስደማ ብዙ ነገር አለ። ይሄን ቦታ ነው እዚህ ቦታ ላይ አብራራልኝ። ለምን ሌላ ቦታ ተዘለ? እዚህ ክፍል ላይ ነው ሌላ ቦታ። አሁን ዮሐንስ 1 ላይ አትውሰደኛ። ዮሐንስ 1:12 አምጥተህ አንዴ አዳምጥ። ማታዳምጠኝ ከሆነ አንተን ተሳይ ነው አላዳምጥማ። ሌላ ቦታ አትዝለል። እዚህ ቦታ ላይ ብቻ ጋር ነው ያለሁት። ወይ በኢየሱስ ክርስቶስ ለተቀበሉት የት ነው ያለው? ዮሐንስ 1 ላይ 12 ላይ አይደለም? አዳምጠኝ። ሐሳቤን ለምን እንደዛ እያልኩ እንደሆነ አንዴ አዳምጠኝ። እዚህ ክፍል ላይ ምን እያለ እንደሆነ ይሄ ክፍል ላይ እየተናገረ ያለው እንደዚህ ይላል። ጴጥሮስ ይህን ነገር ገና ሲናገር ይላል። አሁን ገና ጴጥሮስ እየተናገረ ነው። ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስ ጋር የሚመጡት ሁሉ ከተነገሩት ወገን የሆኑት ምዕመናን በአሕዛብ ከጴጥሮስ ጋር የመጡት ነው። ምዕመናን የሚላቸው እነዚህ አስቀድሞ ያመኑትን ምዕመናን ከማን ከጴጥሮስ ጋር
ምእመናን በአህዛብ ላይ ይታያችሁ። መንፈስ ቅዱስ የወረደው በአህዛብ ላይ እስቲል አህዛብ ብሎ ነው የጠራቸው ያለው። በአህዛብ ላይ ደግሞ ይላል የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ፣ በልሳኖቹም ሲናገሩ እግዚአብሔርን ሲያከብሩ ሰምተዋቸዋል። በዚያም ጊዜ ጴጥሮስ መልሶ እነዚህ ይላል እኛ ደግሞ መንፈስ ቅዱስን የተቀበሉት እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ስምም ይጠመቁ ዘንድ አዘዛቸው። ከዚህም በኋላ ከጥቂት ቀን እንዲቀመጥ ለመኑት ይላል። ስለዚህ እነዚህ ሰዎች ገና ከጀምሩ መንፈስ ቅዱስ ለምንድን ነው የወረደው? ገና ከጀምሩ መንፈስ ቅዱስ እነዚህ ሰዎች ላይ ለምንድን ነው የወረደው? መጽሐፍ ሲናገር ምንድን ነው የሚለው? ከዚህ ወገን ያልሆኑ ሌላ በጎች አሉኝ ይላል መጽሐፍ። ከዚህ በረት ያልሆኑ ሌላ በጎች አሉኝ ይላል። እነዛ በጎች ብሎ ነው የሚጠራቸው፣ ግን ከዚህ በረት ያልሆኑ እነዛን አህዛቦች ናቸው። እነዛን አህዛቦች መንፈስ ቅዱስ በታላቅ ምልክት ወደዚህ ያመጣቸው። እኚህ ሰዎች አመኑ ተብሎ አይደለም የተነገረላቸው፣ ቃሉን ሰሙ። ገና ቃሉ ሲነገር ቃሉን እነሱ አይደለም የተናገሩት። እነሱ ቢናገሩት መንፈስ ቅዱስ አይወርድም ነበር። እነሱ ለመናገር ቀድሞ መስማት አለባት። መንፈስ ቅዱስን የተቀበለው ጴጥሮስ ከሐዋርያት ጋር መንፈስ ቅዱስን የተቀበለው ጴጥሮስ ቃሉ መናገር ሲጀምር መንፈስ ቅዱስ ወረደ። የመንፈስ ቅዱስ መውረድ በዋነኝነት ትልቁን ስራ እነዚህ ሰዎች የእግዚአብሔርን ድንቅ ስራ አይተው በእግዚአብሔር ድንቅ ስራ መስክረው አምነው ተጠምቀው እንዲድኑ ነው እንጂ የመንፈስ ቅዱስ መውረድ እነሱን ገና ሳያምኑ ሳይጠመቁ ሊያድናቸው አይደለም። መንፈስ ቅዱስ የወረደው እነዛ ሰዎች በልጁ በኢየሱስ ክርስቶስም አምነው ተጠምቀው እንዲድኑ ነው። ቃሉን ሰሙ አለ እንጂ አመኑ የሚል ፓርት የለም። ልባቸው ተነካ የሚል ፓርት የለም። ከዛ በኋላ ግን ምንድነው? እነዚህ ሰዎች መንፈስ ቅዱስ ወረደ። የመንፈስ ቅዱስ መውረድ ለነዛ ሰዎች ማመንም ምክንያት ነው። ከዛም ጴጥሮስ እንዳይጠመቁ ማን ይከለክላቸዋል? ማንም አይከለክላቸው። ለምን? የሚደረገውን ድንቅ ተአምር አይተዋል። የጴጥሮስን ቃሉን ሰምተዋል። እነዚህን ሁሉ ነገር ስለተደረገላቸው ምን ሆኑ? እነዚህ ሰዎች በቀጥታ የሄዱት ነገር ወደ ጥምቀት ነው። ወደ ጥምቀት ሄዱ፣ ተጠመቁ። ስለዚህ የኚህ ሰዎች ኮምፕሊት ሳሊቬሽናቸው ያለው መንፈስ ቅዱስ እነሱ ላይ በወረደ ቅስፈት አይደለም፣ ወይም ደግሞ ለብቻውም ተጠምቀውም አይደለም። ሶስቱንም በአንድ ጊዜ በማግኘታቸው ብቻ ነው። ይሄ መጽሐፍ ቅዱስ አንድ ጠቅለል አድርገን ልንረዳው የሚገባው ይሄንን ያሉት ለዛ ነው። ሌላ ጥያቄ እኔ ልጠይቅ አሁን ደግሞ በተራዬ ልደትዬ አልመለስክልኝም። ልደትዬ ባይዘው አልመለስክልኝም። አዳኑም እያልከኝ ነው። መንፈስ ቅዱስ የተቀበሉት እነዛ ሰዎች ሳይጠመቁ ማለት ነው ያልዳኑ ሰዎች ናቸው እያልከኝ ነው። አህዛብ እኮ ነው ያለው ከዛ ላይ አልዳኑም እያለ ነው በግልጽ። እኔ አልኩህ እኮ መንፈስ ቅዱስም በወረደ ቅስፈት አይደለም እነዛ ሰዎች የዳኑት። መንፈስ ቅዱስ በወረደ እና ጴጥሮስ እንዳይጠመቁ የሚከለክላቸው ማን ነው ባለ ሰዓት ላይ ነው የዳኑት ነው ተጠምቀው። ፔሬድ አይደለም ራሱ ያለበት ምክንያት አንድ እዚህ ማርቆስ ላይ ራሱ አንድ ለአራት ይቀጥላል። አሁን ልጠይቅ። ኦኬ አይ እነሱ እያወሩ ያለ መስሎኝ ነው እንጂ የገባሁት ጠይቅ። ግን ከዛ በፊት ቆየችን ልጠይቅልህ ያው እንደኛ መንፈስ ቅዱስን የተሞሉ ናቸው ነው ጴጥሮስ ያለው። እንደኛ መንፈስ ቅዱስን የተቀበሉ ካለ በልሳን ይጸልያሉ፣ መንፈስ ቅዱስን ተቀበሉ የሚል ፓርት ጴጥሮስ ምን አለ? እስቲ ጴጥሮስ እስቲ የተናገረውን ስለ መንፈስ ቅዱስ ሙላት ጥያቄ አለኝ። ጠይቁሽ። አንድ ጥያቄ ብቻ። ኦኬ ሰላም ነው ልደት፣ እንዴት ነህ? አሁን የኔ ተራ ነው ጋይስ። አሁን ጀምሩ። ተጠየቅ፣ በእናትህ ተጠየቅ። ችግር የለብኝም። ችግር የለም፣ እጠይቃለሁ። የመጠየቅ ችግር የለብኝም፣ ግን መጠየቅም ደግሞ አለብኝ። ትጠይቃለህ፣ ችግር የለውም። ሶልን ትጠይቃለህ። አሁን እኔ እጠይቃለሁ። በእናትህ አንድ ጥያቄ ብቻ። እኔ ምንድነው ያላመነ ሰው መንፈስ ቅዱስን ይቀበላል እንዴ? ያላመነ ሰው ላይ መንፈስ ቅዱስ ሊወርድ ይችላል? ነገርኩ እኮ እዚህ ለምን እንደወረደ እኮ ነገርኩ። ቅድም ሳብራራ አለ እንደዛ ንድገምልህ። እሺ ሰዎች ይሄኛውን ነገር እንዴት መረዳት አለባቸው መሰለህ? መጽሐፍ ቅዱስ ላይ የትኛውም ክፍል ላይ እንደዚህ አይነት ክስተት አልተከሰተም። አሁን ይሄ ቆርኔሌዎስ ቤተሰብ ላይ የተከሰተው ክስተት ሌላ ቦታ ላይ አልተከሰተም። ሰዎቹ ያምናሉ። በምን እናውቃለን እንዳልተከሰተ? ማስረጃ የለማ ካለማ አሳየኝ። አለ የምትል ከሆነ አሳየኝ።
ይሄ እኮ እግዚአብሔር የሚሰጠው እኮ ነው። አጠቃላይ ነገር ድነት ላይ ሰው ሲያምን መንፈስ ቅዱስን ይቀበላል አይደለ? እንደዚህ ይሆናል። እነዚህ ሰዎች ሳያምኑ ነው መንፈስ ቅዱስን የተቀበሉት አለ ወይ? ከቆርኔሌዎስ ቤተሰብ ውጪ ይሄ በቆርኔሌዎስ ቤተሰብ ላይ የሆነው ሌላ አለ ወይ? ሌላ ሊኖርም ላይኖርም ይችላል። ግን ሳይፈልጉ ነው መንፈስ ቅዱስ የወረደባቸው ያለው አንድ ታሪክ ሐዋርያት ሥራ 8:18 ካለበት ቦታ ጴጥሮስን በቃ ወደ ጥያቄው ይግባ። በቃ ያው መንፈስ ቅዱስን የተቀበሉት እኛ ሁላችሁም የራሳችሁን መረጃ ውሰዱና ወደ ጥያቄ ይግባ። ኦልሬዲ አንድ ሰው ጴጥሮስ ተናግሯል፣ እንደኛ መንፈስ ቅዱስን የተቀበሉ ብሎ ሲናገር ያው መንፈስ ቅዱስ ታትማችኋል፣ ለመዳን የሚሆነው መንፈስ ቅዱስ ታትማችሁ ብሎ ሁላችሁም ያው በራሳችሁ ያላችሁ መረጃ ውሰዱ። መንፈስ ቅዱስ ራሱ የድነት ስራ ነው። በድነት ስራ ውስጥ ነው መንፈስ ቅዱስ የሚሰራው። የመዳንንም ስራ ነው የሚያረጋግጠው። አሁን ወደ ጥያቄ እንግባ። እስካሁን እናንተ ናችሁ ታወሩ የነበራችሁትና የመንፈስ ቅዱስ መውረድ በነገራችን ላይ ጥምቀትን እንዳይጠመቁ ወይንም በጥምቀት እንዳይድኑ የሚከለክል ሐሳብ እንደሌለው በቀጥታ ልታውቁት ይገባል። በጣም የሚያስገርመው ነገር መንፈስ ቅዱስ አስቀድሞ እነሱ ላይ ስለወረደ ነው ጥምቀት አያድንም የሚል ፋላሲ መስራት ማለት ይሄ ሌላ ታሪክ ነው። እንደዛም እንድትልም አይፈቅድልህም መጽሐፉ። እስኪ ይሄ ደግሞ ምንድን ነው? ምላስን ይበላል እንዴ? አንተ ትልልቅ ሰዎች ናቸው። መልስልኝ ወንድሜ። ያላለውን አትበላ። እሺ ያለው እሺ ሚውት አድርግ አንተ። እሺ በቃ ታችሁን በቃ በጌታ በቃ ሚውት አድርገው ታችሁን መልስልኝ። እንደዚህ አይነቱ ምንድነው የሚባለው መሰለህ? ዝልች፣ ዚፖ፣ ናዳ፣ ናቲንግ፣ ኤምቲ፣ ቮይድ፣ ቫኪዩም ነው የሚባለው። ልሳን ወይስ ጣሊያንኛ ስድብ ነው? እሱ ነገር ንገረኝ። የሚተረጎም ልሳን ወይስ ጣሊያንኛ ስድብ ነው? በሚልኮል ፊት ዳዊት እየዘለለና እየተጫወተ ነው። አሁን የነገርከኝ አይደለም። እሺ አይ ትርጉሙ ማወቅ ስለፈልግ ነው። የሚተረጎም ልሳን ስለፈልግ ነው። አሁን የነገርከኝ ልሳን ወይስ ጣሊያንኛ ስድብ ነው? ንገረኝ። ኤምቲ፣ ማወቅ ስለፈልግ ነው። ዝልች፣ ዚፖ፣ ናዳ፣ ኖንቼ፣ ኤምቲ። ስለዚህ በቃ ተባረክልኝ። እኔ ምን እንዳልክ ስላልገባኝ ጣሊያንኛ ስድብ ነው ልሳን ነው? እሱን ነገር አስረዳኝ። በሚልኮል ፊት ዳዊት እያመለከ ነው ወይስ አይደለም? መልስ የለም እኮ አሁን እዚህ ወይ ገዛይ አንድ ጊዜ ቆይ ታዩ አንድ ጊዜ ሪከርድ የምታደርጉልኝ እንድታደርጉልኝ ይፈልጋሉ። ይህ ነገር ልሳን ወይስ ጣሊያንኛ ስድብ ነው ብትነግረኝ ደስ ይለኛል። አሜን የሚል እኮ አይጠፋም እኮ ከዚህ ውስጥ። ወደ ቀጥል ሂድ በል እስኪ ምንድን ነው ያልከኝ? መልስ አሜን የሚል አይጠፋም። ያሁኑ ምንድን ነው? በቃ አሁን ዝም በላ። መልስ የለም። መልስ የለም ማለት ነው። ዚፖ፣ ዝልች፣ ናቲንግ፣ ናዳ፣ ኖንቼ፣ ዚሮ፣ ኤምቲ፣ ቫኪዩም፣ ቮይድ። አሜን እንዳትሉ እናንተ ስድብ ነው፣ የጣሊያንኛ ስድብ ነው። ባዶ ጭንቅላት ማትረባ ምናምን። ስለዚህ አሁን አንተ መልስ አሜን እንዳትሉ። ተመስገን ተግባቡ እንጂ 500 ሰው እሺ ቆይ አንዴ አስታራቂ ሀሳብ አንዴ አቅርብ። አሁን እኔ የገባሁት ለምን እንደሆነ ታውቃላችሁ? ቅድም ጀምሮ ይሄኛው አምልኮ ነው፣ ይሄኛው ደግሞ አምልኮ አይደለም። ይሄኛው አምልኮ ነው፣ ይሄኛው ግን አይደለም እያለ ሲመዝን ነበረ። ተሜ ልሳን ነው። የቆመው የት መሰላችሁ? ስድብ አይደለም ተሜ ልሳን ነው የቆመው። የት መሰላችሁ? ሚልኮል ወንበር ላይ ቁጭ ብሎ ሲዘሉ አይቶ እውነትም ዝም ብሎ የሚጫወቱ መስሎታል። የማያውቀውን ነገር ነው። ይሄ አምልኮ ነው፣ ይሄ አምልኮ አይደለም ይላል ቁጭ ብሎ እዚህ። ያ በሳጨት ልሳኑ ይደገም። በቃ አሁን ያ ነገር ተወና አንዴ ፈልጌ ነው። አንዴ ይደገምልሽ። መልስ የለም። መሪ ቆይ አንድ ጊዜ ቆይ ሚውት አድርግልኝ። ገዛ ቆይ አንድ ጊዜ ቆይ ትደግማለህ። ሪከርድም ስለፈልግ ቆይ አንድ ጊዜ መምህር ጌትዬ፣ እኔም ጥያቄ ይሄ ነው። በሚልኮል ፊት የሚል ትንሽ ብራራ በእግዚአብሔር ፊት ከሚል ጋር እንዳይጋጭብኝ እኔም እሱን አብራራ ነው እያልኩት ያለሁት። ቀጥል። ቆይ አንዴ ልሳኑ ይደገም። አንዴ ፈልጌ ጥያቄው መሰላችሁ? ቅድም ጀምሮ ተመስገን እንትን ቪዲዮ እያቀረበ ይሄኛው አምልኮ አይመስለኝም ይላል። ይሄ አምልኮ አይደለም ይላል። ከዛ ደግሞ የሆነ ቪዲዮ ያመጣና ይሄ አምልኮ ነው ይላል። ስለዚህ ደረጃ መዳቢ ሰርቲፊኬት ሰጪ ነው። ይሄ ነገር በቃ እሱን ተወና አንዴ ልሳኗን አንዴ አሁን ይኸውልሽ መልስ እንደሌለው ለማሳየት
ጥቅስ አምጣ ብሎ በቃ የሆነ ሌላ እሱን ሰምተናል። አንዴ ልሳኗን ፈልጌ ነው። አንዴ ቆይ አንዴ። አሁን የኔ ጥያቄ መልስ እንዲሰጠኝ ፈልጋለሁ። እዚህ 400 ሰው አለ። ሚልኮል መስኮት ላይ ቁጭ ብላ እያየች ነው። ዳዊት ደግሞ እየዘለለና እየተጫወተ ነው። ሚልኮል ስታየው ዳዊት እውነተኛ አምልኮ እየሰጠ ነው ወይስ አይደለም? መልስ ብቻ። ማን ነው? በጣም ጥሩ ልመልስልህ። ለማን ነው ሚልኮን የምታየው? ለማን ነው? መጀመሪያ መልስ ሰተህ ነው መልስ የሚሰጥህ። አልገባኝም ጥያቄ። በሚልኮን ፊት ለምን ሊያደርግ ይቻላል? ቆይ አንዴ ልሳኑ አትደገም። አንዴ ፈልጌ ነው እየቀዳ ስለሆነ ነው። ኦኬ ጎ ሄድ ጌዚዬ። ኖ ይኸውልሽ መጀመሪያ ይሄ ጥያቄ መልስ ይሰጠኝ። ሚልኮል መስኮት ላይ ቁጭ ብላ ያየች። እኛን ግን ቀለዳችሁብን። አንድ ጥያቄ ያለ ምንድን ነው አሁን ሚስተር ቢ መልስ ስለሌለው የሱ መልስ ስለሌለው ሳይሆን እሱ አልተረዳህም። አንተ ዝም ብለህ 50 ጊዜ ሚልኮል ፊት ትላለህ። በሚልኮል እይታ ብትለው ጥያቄውን እንዲረዳ ብታረገው ሚልኮል የታያትና ዳዊት የሚያደርገው አልተገናኘም ነው ባጭሩ። ጥሩ። በሚልኮል እይታ ዳዊት እየዘፈነና እየተጫወተ ራቁቱን እየዘለለ በቆነጃጀት ፊት እውነተኛ አምልኮ እያቀረበ ነው ወይስ አይደለም? ሚልኮን እንድታየው ነው እውነተኛ አምልኮ ያቀረበው ወይስ ለእግዚአብሔር እውነተኛ አምልኮ ያቀረበው? መልስ የለም። አሁንም እውነተኛ አምልኮ እያቀረበ ነው ወይ አልከኝ። አሁን መልስልኝ። ዚፖ ኤምቲ መልስ ስጥ። በሚልኮል እያየች በዚህ ጉዳይ ላይ ቁጭ ብላ ሁሉም እየተጫወቱ ነው፣ እያመለኩ ነው የእስራኤልን አምላክ። ታቦቱ በጣም ደስ ብሏቸዋል። ዳዊት ነፍስ አልቀረለትም፣ እየዘፈነና እየዘመረ ነው። ያለበትን አያውቅም። ሚልኮል በምታይበት ጊዜ ዳዊት እየቀባጠረና ዝም ብሎ የሆነ ነገር እየሰራ ነው ወይስ? ናግባ ልደት ልመልስለትና ወደ ውይይት እንሄዳለን። ግባ። በጣም ጥሩ። አሁን ወደ መልሴ ልሂድ። ተባረክ። እስካሁን ድረስ ለሰደብከኝ ምናምን ልደት ኢንቫይት አድርጌያለሁ። ግባ። ወደ መልሴ ልግባ። እስካሁን ድረስ ላልከው ነገር ጥሩ ጥያቄ ነው የጠየቅከው። በሚልኮን እይታ ፊት ዳዊት አምልኮ እያቀረበ የነበረው ለእግዚአብሔር ታቦትና ለእግዚአብሔር ሕዝብ ፊት። አልጠየቅኩም ግን ቆይ ልመልስልህ። አንድ ጊዜ ልመልስ፣ እድል ሰጠኝ። ሚልኮል በእስራኤል ቆነጃጅቶች ፊት እባክህ ልመልስ። ከዚህ በእስራኤል ቆነጃጅቶች ፊት ራቁትህን መታየቱ ተገቢ ነው ወይ ብላ እናቀችው። ነገር ግን ዳዊት እርቃኑን ሆኖ ሲያመልክ የነበረው ለእግዚአብሔር ነው። በሚልኮል እይታ ፊት ዳዊት እያመለከ አይደለም። ነገር ግን አምልኮ ለእግዚአብሔር ስለሆነ በእግዚአብሔር እይታ ፊት አምልኮ ለእግዚአብሔር እየሰጠ ነበረ። ዳዊትም አክባሪው አክባሪው ማን ያከበረው? ንጉሱ እግዚአብሔር አምላክ አባቱ እሱ ዳዊትን አክብሮታል ነው። አመሰግናለሁ። መለስኩልህ። በጣም ጥሩ። በመጨረሻ ተጎትተህ አወቅ። ኦኬ። አሁን አንተም ልክ በሚልኮል ወንበር ላይ ተቀምጠ ነው ቅድም ጀምሮ አምልኮ የትኛው እንደሆነ አምልኮ የትኛው እንዳልሆነ አሁን ልደት ግባና ትወያያላችሁ ከሌሎቹ ጋር እኔ ስለምወጣ መልስ መልሼልሃለሁ አይደል? ሁለተኛ የማታውቀውን ስትዘላብድ ገብቼ አስተካክላለሁ። አንድ ጊዜ ሁለተኛ ስትገባ የሆነ ጥያቄ ጠይቀኝ ስትዘላብድና ስትቀልድ እና ሚስተር ቢ ደግሞ እናውራ ትንሽ። ኦኬ አንዴ ዴብዬ ታይሚ አይ ቲንክ ልደት ስራ ገብቷል። በቃ እናንተ ምን ተናርጉና እኔ መውጣት አለብኝ። አርሻለሁ። ሴና አመሰግናለሁ። ዛሬው ዕለት ያየነው ምንድነው? ስለ አምልኮ የማያውቅ ሰው የአምልኮ ሰርቲፊኬት ሲሰጥ ነበረ። በጣም ይገርመኛል። እሺ እኔ መጠቅለያ ልስጥና በእኔ መጀመሪያ ባወራሁት ሀሳብ ላይ ሚስተር ቢ ጥያቄህን እንደገና ትጥለኛለህ፣ ጠይቀኛለህ ማለት ነው። ስለ አምልኮ ያወራ ነው ክፍል ላይ አሁን በመጨረሻ የተነሳው መዝሙረ ዳዊት ይቅርታ ሁለተኛ ሳሙኤል 6:20 ላይ ያለው የዳዊት በታቦቱ ፊት ማምለኩ ነውና እዚህ ጋር ሁለት ነገር ማየት እንችላለን። የመጀመሪያው ዳዊት ወደ ታቦቱና ወደ እግዚአብሔር ፊት ነው መስዋዕት ወይም አምልኮ ያቀረበው። ይሄ ምን ያሳየናል? አምልኮ ወደ እግዚአብሔር ነው የሚቀርበው ነው። በሁለተኛነት እዚህ ቦታ ላይ የምናየው አንድ ሚስጥር ምንድነው? የአምልኮ
ተቀባዩም እግዚአብሔር መሆኑን ነው። ልክ ዳዊት በታቦቱ ፊት ሲያመልክ አምልኮውን ከሰዎች ወይም ከእንደ ሚልኮል አይነት ተቀምጠው ከሚገመግሙ ሰዎች በተለየ ወይም ለሱ እንደሆነ እግዚአብሔር ያረጋገጠበት ምንድነው? ሰዎች ሲያዩት ዳዊት እየተጫወተ ነው፣ እየዘለለ ነው፣ እየጨፈረ ነው። ነገር ግን እግዚአብሔር ግን ያንን አምልኮ ተቀብሎታል። ስለዚህ አምልኮ ወደ እግዚአብሔር ነው የሚደረገው፣ ወደ እግዚአብሔር ነው፣ ተቀባዩም እግዚአብሔር ነው። በሰዎች ፊት የምናደርገው ወይም ሰዎች እንዲቀበሉን የምናሳየው ምንም አይነት የአምልኮ መልክ የለም። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ይላል መጽሐፍ ቅዱስ በአዲስ ኪዳን ላይ። የአምልኮ መልክ አለ። ለምሳሌ ሰዎች ያመልኩ ሊመስለን ይችላል የተለያየ አይነት ሰውን የሚማርክ እንቅስቃሴ ሲያሳዩ፣ እሱ ግን መልክ ነው ይለዋል መጽሐፍ ቅዱስ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ነው የሚለው። ስለዚህ አምልኮ ተቀባዩ እግዚአብሔር ነው፣ የሚደረገውም ወደ እግዚአብሔር ነው። ስለዚህ እኔ ተመችቶኛል አልተመቸኝም ማለት የሚችለውም እግዚአብሔር ብቻ ነው። አንዳንድ ሰዎች ግን እንደ ሚልኮል ይሄ ምንድነው እየሆነ ያለው? ራቁቱን እንዴት ይጨፍራል? ምን አይነት ብለው ሊንቁን ይችላሉ። ለምንድነው ይናቁን? አምልኮ ወደ እነሱ ጋር አይደለም የሚደረገው፣ ወደ ሰማይ ነው የሚሄደው ነው። ስለዚህ ይሄን በዚህ ሐሳብ ጠቅላላ አድርገን እንዝጋውና ሚስተር ቢ አንተ ያልከኝ ሚስተር ቢ መልስ አለ። ቆይ አሁን የሰራው መንገድ ላይ እየሄድኩኝ ነው፣ እየነዳሁ ስለሆነ ነው። ሚስተር ቢ አሁን ያወራውን ቃል ላይ እሱ ላይ እንድትወያዩ ፈልጋለሁ። ራቁታችንን ብንሄድ በአሁኑ በዚህ ዘመን ላይ ራስን የመግዛት መንፈስ ቅዱስ እያለን ራቁታችንን ለእግዚአብሔር ማምለክ እንችላለን? የንጉሥ ዳዊት እሱ መልስልኝ እስኪ። እሺ ጥሩ ጥያቄ ነው። በመሰረቱ ዳዊት ራቁቱን አመለከ ብለን እኛ ራቁታችንን ማምለክ የለብንም። ራቁቱንም ማመለከ የሚለው ክፍል እሱ ክፍል ላይ የበፍታ ኤፉድ ለብሶ ነው የሚለው። የበፍታ ኤፉድ ልብሰ ተክህኖ ነው፣ ካህናቶች ይለብሱት የነበረው ልብስ ነው። ሳሙኤልም እሱን ልብስ ይለብሰው ነበረ። ራቁቱን የተባለው የበፍታ ኤፉድ ለብሶ ነው፣ የነገስታት ልብሱን ሳይሆን የክህነት ልብሱን ለብሶ ስላለ ነው እንጂ ራቁቱን የሚለው አዲስ መደበኛው ሲያብራራው እኛ እንደምናስበው እርቃን አይደለም ወይም ባዶ ገላውን ለማለት አይደለም። የለበሰው የነገስታት የሚለብሱትን ልብስ ሳይሆን ልብሰ ተክህኖ ነው፣ ኤፉድ ይሉታል። ያ ማለት የካህናት ልብስ ማለት ነው፣ እነ ሳሙኤል የሚለብሱት። ስለዚህ እኛ ዳዊት ራቁቱን ሆኖ በእግዚአብሔር ፊት ተዘለለ ብለን እኔም ዛሬ ቸርች ውስጥ ራቁቴን እንዝለል የሚል ሜሴጅ አይደለም። ነገር ግን ከዚህ ክፍል ምንድነው የምንረዳው? እግዚአብሔርን ስናመልክ መስመር ወይም የሆነ ነገር አናወጣለትም። ምን ሊያረገን እንደሚችል አናውቅም። መንፈስ ቅዱስ ሲመጣ ምን ሊያረገህ እንደሚችል አታውቅም። ልትዘል ትችላለህ። የሰላምታዋን ድምጽ በሰማ ጊዜ ጽንሱ በማህፀኔ ዘለላለች አይደል? ኤልሳቤጥ የማርያምን ሰላምታ ጽንሱ በማህፀኔ ዘለለ። ሰዎች መንፈስ ቅዱስ ሲነካቸው ወይም ጥልቅ የሆነ የእግዚአብሔር መገኘት ሲኖር ሊዘሉ ይችላሉ። ዋሬቨር ምንም አይነት እንቅስቃሴ ሊያደርጉ ይችላሉ። እኛ ግን የሚደረጉትን እንቅስቃሴዎች ወስደን ይሄ አምልኮ ነው ይሄ አምልኮ አይደለም ማለት አንችልም። ልክ ሚልኮል ያደረገችውን ነው የምናደርገው። እንደዛ ካልን ከእግዚአብሔር ጋር እንጣላለን ማለት ነው። ስለዚህ ዳዊት እርቃኑን ኦፍኮርስ እሱ ጋር ያዘውና እኛ መወሰን አንችልም ብለሃል። አሁን ግድም ገና ስትገባ ቶፒኩ የተጀመረው ለሰዎች በመስገድ ላይ ነበረ ካስታወስክና፣ አሁን እነዚህ ሰዎች ሲዘሉ ምናምን ውስጣቸውን የሚያውቀው እግዚአብሔር ነው አልክ። በእኛ አሁን ደግሞ ቤተክርስቲያን ዋናው ያ ማን ነው በለጠ የሚባል ወንድምህ ገብቶ ምንድነው ያለው? ለሰዎች ትሰግዳላችሁ ነው ያለው። አሁን እኔ ደግሞ በቤተክርስቲያን ትምህርት ስግደት ለአምላክ የአምልኮ የምትሰግደው ስግደት አለ፣ ለቅዱሳን ደግሞ የምትሰግደው ስግደት አለ፣ የጸጋ ስግደት ይባላል። እንደገና ደግሞ ሰዎችን ጎንበስ ብለክ ካንተ በእድሜ የሚበልጡን ሰዎች እንትን ምትልበት አለ ማለት ነው። ሶስት አይነት ስግደት እና አሁን በዚህ መሰረት ይልኝና ለምሳሌ አብርሃም ተነሳ ለምድሩ አሕዛብም ለኬጤ ልጆች ሰገደ ይላል። አሁን ይሄን አብርሃም ለምን እንደሰገደ የሚያውቀው አብርሃም ነው አይደለ? አሁን አንተ ደብል ስታንዳርድ እንትን ማትል ከሆነ ንጉስ እነዚህ አሁን እናንተ ቤተክርስቲያን የሚዘለለው ዝላይ እግዚአብሔር ነው የሚያውቀው ዝላያቸውን አልከኝ። አብርሃም የሰገደውን ስግደት የአምልኮ ስግደት ልትለው ትችላለህ? ወይም ደግሞ አሁን እኛ ቤተክርስቲያን አሁን የነገርኩህ ስግደት ለቅዱሳን የምንሰጠውን ስግደት ኦርቶዶክሳውያን
ለቅዱሳን የአምልኮ ስግደት ይሰግዳሉ የሚለውን ለቅዱሳን እንሰግዳለን የአክብሮት ስግደት የምንለውን አንተ ተነስተክ የአምልኮ ስግደት ነው የሰገዳችሁት ልትለን ትችላለህ ወይ ነው ማለት አሁን ባወራ ነው ኮንቴክስት መሰረት። ኦኬ እሱን እናንተ ስትነግሩን ነው የምናውቀው የአምልኮ ስግደት ነው። ግን ከሳሾች እኮ ናችሁ እናንተ ለቅዱሳን ትሰግዳላችሁ የሚሰገደው። አሁን አንተ ገና ስትገባ ስግደት ለእግዚአብሔር ብቻ ነው መጽሐፍ ቅዱስ የሚለው ብለህ ነበር። ይኸው አብርሃም ለኬጤ ልጆች አንድ ጥቅስ ነው የጠቀስኩልህ። በጣም ብዙ ለቅዱሳን ለመላእክት የተሰገዱ ስግደቶች አሉ። ግን አንተ ከእግዚአብሔር ውጪ መሰገድ የለበትም ብለህ ነው የገባኸው የነበረው። አዎ ማለት ሰዎች ያደረጉትን ነገር ወስደን ብሉይ ኪዳን ላይ ጠቅሰን ይሄ ስለሆነ ይሄ ልክ ነው ማለት አንችልም። የተደረጉ እያንዳንዱን ነገሮች ካነሳን ለምሳሌ አንዳንድ ክፍሎችን ልጠቅስልህ እችላለሁ። ሰዎች ያደረጓቸው ግን ልክ ያልሆኑ ነገሮች አብዛኛውን ጊዜ ብሉይ ኪዳን የአዲስ ኪዳን ጥላ ነው። አብዛኛው ብሉይ ኪዳን ላይ የተጻፉ ነገሮች አሁን ሰዎች ያደረጉት ነገር ልክ ያልሆነውን ሳይሆን የፈለግነው አሁን ስግደት ነው ያወራነው። ስግደት ለመላእክት የተሰገደ አለ፣ ለእግዚአብሔር የተሰገደ አለ፣ ለሰዎች የተሰገደ አለ። ይሄን ስናይ እኛ ለቅዱሳን መስገዳችን መጽሐፍ ቅዱሳዊ አይደለም ወይ ነው የኔ ጥያቄ። አንተ ቀደም የእናንተ የቤተ ክርስቲያናችሁን ዝላይ አይ ይሄ እግዚአብሔር ነው እኛ ይሄንን ገምጋሚ አይደለንም ብለኛል አይደል? አንድ ነገር ልጨምርልህ መጽሐፍ ቅዱሳችን እንዲያለ ይናገራል። አሁን ሰዓትም ስለሌላ ልዘጋ ስለሆነ እሱ ጋር ብቻ ነው ጌታ አምላክ ጌታ አምላክ በፍጹም ልብ ስማኛ እንዴ እኔ መስማት አልፈልግም። ቆይ አንዴ አቶ ተሜ በቃ ሚውት ያርጉና ከንጉስ ዳዊት ጋር ጨርስ። ቶሎ ማጠቃለያ ያርጉ። እሺ ልትዘጋ ነው። ይሄንን መመለስ ከቻልክ አንተ የእናንተን ቤተክርስቲያን ቪዲዮ ሲታይ አይ ይሄማ ልክ ናቸው እግዚአብሔር ነው የነዚህን ሰዎች እንትን የሚያውቀው እንዳልከው ሁሉ ይሄ አብርሃም የሰገደውን ስግደት እኛ ቤተክርስቲያን ለቅዱሳን የምንሰጠውን የአክብሮ ስግደት በምን ክራይቴሪያ ውድቅ አድርገህ የነዚህ ሰዎች ልክ ሆኑ ነው የምልህ። እኔ አሁን መጽሐፍ ቅዱሳዊ እንዴት ላይሆን ቻለ? እሺ እኔ አሁን ልክ ናቸው ልክ አይደሉም ማለትም አልችልም። እኔ ኮስኑ ስለነበረው ምናልባት ሚስተር ብዬ ከሰማኸኝ ሰዎች በእግዚአብሔር ፊት ዘለሉም አሸበሸቡም እሱን ተቀብያለሁ። እሱን ተቀበልኩ። ቆይ ልመጣልህ አንተ የምትለውን አልከኝ። እሱን ግን ወደኛ ስትመጣ ደግሞ ልክ አይደሉ ማረከው። ለምን እንደዛ አልክ ነው የምልህ። አዎ ስግደት ልክ ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ይላል። ሰዎች ለሰዎች ሰግደዋል ብሎ ኪዳን ላይ ሌላም ለነገስታት ሰግደዋል። ብዙ ነገር አለ። እነሱ የሰገዱት ስግደት የክብር ስግደት ነው የአምልኮ ስግደት ነው የሚለውን ሰዎቹ ነው የሚያውቁት። አንተ እንዳልከው ሰዎቹ ነው የሚያውቁት። አንተ ዛሬ የምትሰግደው ስግደት ከምን ተነስተ እንደምትሰግድ አንተ ነው የምታውቀው። ነገር ግን መጽሐፍ ቅዱሳችን ላይ በግልጽ በአዲስ ኪዳናችን ላይ ይህንን ባሳየኝ መላእክት ፊት ልሰግድ ሲሄድ እንዳታደርግ ተጠንቀቅ ብሎኛል ብሎ ዮሐንስ በራእዩ ጽፎልናል። ዮሐንስ የክብር ስግደት ይሁን የአምልኮ ስግደት ሊሰግድ እንዳሰበ እሱን እግዚአብሔር ነው የሚያውቀው እና ዮሐንስ ነው የሚያውቁት። ነገር ግን መልአኩ እንዳታደርግ ተጠንቀቅ ነው ያለኝ። ቀደም ጀምሬልሃለሁ። ብሉይ ኪዳን ላይ የተጻፉ ነገሮች በደንብ የተብራሩልን ግልጽ የሆኑልን አዲስ ኪዳን ላይ ነው። አዲስ ኪዳን በደንብ አብራርቶልናል። ስለዚህ በአዲስ ኪዳናችን ላይ ልክ አሁን ሌሎች ክፍሎችንም አሳይሃለሁ። ለነ ጳውሎስና ለባርናባስ አንድ ከተማ ሲገቡ ሊሰግዱላቸው ሲመጡ ልብሳቸውን ቀደው ነው የሮጡት በፍጹም እንዳታደርጉት ብለው። ስለዚህ እያንዳንዱ የሚደረጉ ነገሮች ስግደትን በተመለከተ ለእግዚአብሔር መሆን አለበት ብዬ አምናለሁ። ለምን በአዲስ ኪዳን መነጽር ያለው ብሉይ ኪዳን ላይ ገብተህ ግን ሰዎች ለሰዎች ሰግደዋል ሰው ልክ ነው ካልከኝ ብሉይ ኪዳን ላይ ሰዎች ለሰዎች ያደረጉት ልክ ያልሆኑ ብዙ ነገሮች አሉ። በደንብ የተብራራው ብሉይ ኪዳን በአዲስ ኪዳን ነው። በአዲስ ኪዳናችን የተብራራው። ስለዚህ ያንን መልስልሃለሁ። አንተ ግን ዛሬ መስገድ አለብኝ የክብር ስግደት ሰግዳለሁ ለነገስታት ዝቅ ብዬ እገባለሁ ካልክ ኦፍ ኮርስ ስገድ፣ መብት ነው። መስገድ ይችላል፣ የራሱ ጉዳይ ነው። ግን መጽሐፍ ቅዱስ እኔ ስሰግድ የምሰግደው ለእግዚአብሔር ነው ማለት ደግሞ እኔ እንደ መጽሐፍ ቅዱስ መብቴ ነው ወይም እችላለሁ።
መጽሐፍ ቅዱሳዊ ነኝ ብዬ የምሞግትበት አዲስ ኪዳናዊ ግራውንድ አለኝ። አዲስ ኪዳን ላይ ሰዎች ለሰዎች ሲሰግዱ አላየንም። ምናልባት ካለ ታሳየኛለህ። ያው አሁን እኮ ጠቀስከው ከአንድም ሁለት ጊዜ ዮሐንስ አሁን ለመላእክ ሰግዷል አይደል? አንድም ሁለት እዛው ቦታ ላይ የመጀመሪያው 21 ቁጥር ላይ እንዳታረገው ተጠንቀቀው። አሁን እኔ ባጭሩ ምንድነው መሰለ